ከተለያዩ እምነቶችና እሳቤዎች ስንሰራው ወደድንም ጠላንም ሉሲፈር መሪያችን ነው ይላል። መሪያችን ነው ሉሲፈር ሰይጣን። ይሄ ነው እዛ ላይ የአዲሱ ዓለም ክርስትና ምንድነው ሲባል ይሄ ነገር ከዩኤን ከአይኤምኤፍ እና ዓለም ላይ ካሉ ትልቅ ኦርጋናይዜሽኖች ጋር ይገናኛል። ከሰባት ኮሚቴ አበልጅ አጥቼ በቆሎ ሸታተው ከረሙ ልጆች the new age movement እና law of attraction እነዚህ ሶስቱን በሚችለው አቅም በትልቅ መድፍ ማፍረስ አለበት። ዓላማው እሱ ነው። ስርዓት ወግ ትውፊትና ባህል ያላቸው እምነቶች ከምድረ ገጽ መወገድ አለባቸው ብለው ይልቁንም የኦርቶዶክስ እምነት ለአዲሱ ዓለም እምነት ጠንቅ ስለሆነ መጥፋት እንዳለበት እንቅስቃሴው ያምናል። የሚመሩበት መጽሐፍ የለም፣ እግዚአብሔር የሚባል የለም። ሰይጣንን መጥላት አግላይነት ነው ሲሉ ሰማው። ራሱን ስለተከላከለ ብቻ ስሙን ማጥፋት ነውር ነው። የአጋንንትንም ትእዛዝ አክብሩ። ልክ ነው፣ ሁሉም አምላክ ነው ወደሚል ብዙ አማልክት ነው። እርግጥ ፖሊ ማለት መኒ ነው። የያዝነውን ለማስጣል ይዘው አብረው ይጓዙና እኛው እንድንጥለው ያደርጋሉ። ፕሮቲን አይታችሁ ከሆነ ባዮሎጂካሊ የመበጣጠስ ጠባይ ያለው እውነተኛ የሚባል አንድም እምነት የለም ባይ ነው ከመጽሐፋቸው። ስለዚህ ከእግዚአብሔር ጋር ለዘላለም ለመኖር አንድ መንገድ ወይንም አንድ ሃይማኖት የለም። እግዚአብሔር የሌለበት ገንዘብና ሀብት ደሃን መጸየፍ የሚሉ ሁለት ከባድ ርዕሶች አስቀምጦ ይመክረናል። በሃይማኖት የበለጸገችው ኦርቶዶክስ ትወርድና ከፍቅሪዝም እኩል ጋር ልትቀመጥ ነው ማለት ነው። ኢየሱስ ከተወለደ በኋላ ትንሽ እንዳደገ ኢንዲያ ሄዶ ሎው ኦፍ አትራክሽን ኒው ኤጅ ሙቭመንትን አጠናና መጥቶ ታምር መስራት ጀመረ ነው። ይሄ ክርስቲያናዊም አስተምሮም አይደለም። እኛ በኦርቶዶክስ አስተምሮ ኦርቶዶክሳዊ እምነታችንን እንጠብቃለን፣ ግን ከሁሉም ጋር መኖር እንችላለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ ያን ከወዲሁ መልካም ምኞታችን እየገለጽ ኤላኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት በተለየ ሁኔታ ወደ ኢየሩሳሌም በዓለ ልደትን ምክንያት ማድረግ ጉዞ አዘጋጅተናል። የሰብአ ሰገል ምስጋና በቤተልሔም እጅግ የተለየ መርሃ ግብር እንዳለን ስናሳውቀውት በደስታ ነው። መላ እስራኤልን እንዲሁ እንጎበኛለን፣ እንሳለማለን። በጆርዳን ያሉትን ቅዱሳን መካናት እንጎበኛለን፣ እንሳለማለን። ከወዲሁ እየተመዘገባችሁ ቦታ ትይዙ ዘንድ እናሳስባለን። በተለይ የሰብአ ሰገል ምስጋና በቤተልሔም እጅግ የምንጠብቀው ልዩ መርሃ ግብር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መጽሐፍ ብዙ ሌሎች መጽሐፍትን ማየት ያስፈልጋል። ለመጽሐፍ ብዙ የማያስቸግረኝ ከትምህርቶቼ መካከል አንዱ ሪሊጂየስ ስተዲስ ነው። ሪሊጂየስ ስተዲስ በሱ አንዱ የተማርኩት ትምህርት እሱ ነው። በሌላ በኩል ደግሞ ፊሎሶፊ ነው። ስለዚህ ዋናው ይሄ መጽሐፍ ርዕሱን ብቻ ስታዩት 8 ዋና ዋና ቃሎች ታያላችሁ። 8 ርዕሱ ላይ ብቻ እና ውስጡ ቅድም ለዛሬ በመጽሐፉ ላይ the new world Christianity and the law of attraction with the new age movement and the thought በሚል ፕሮፌሰር ያዘጋጁት ፍልስፍናና ከስነ ምግባር አኳያ አብዛኛው የመጽሐፉ ይዘት ፍልስፍናዊ እሳቤዎች በሃይማኖት መልክ የቀረቡ ፍልስፍናዊ እሳቤዎች ውስጣቸው ፍልስፍናዊ እሳቤ ነው የቀረቡበት አቀራረብ ግን የሃይማኖት ወይንም ከአንድ መለኮታዊ ኃይል ጋራ ሊያገናኝ በሚችል መልክ የቀረበ ስለሆነ ሁለቱ ደግሞ የሚያገናኝም መስመር አላቸው፣ የሚያለያይም ጠባይ ወይንም ባህሪ አላቸው። የሚለያዩበት በየመልካቸው ማስቀመጥ ካልቻለም ግን የሚፈጥሩት ኮንፊውዥን በጣም አደገኛ ነው እና እሱን ኮንፊውዥን ያንን አደጋ የአእምሮ መናድ ነው የምንለው። ይሄ የሚያምን አእምሮ ወይንም የቢሊቪንግ ላይ ያለው የሂውማን ቶት
ዲኮንስትራክትድ የሚሆንበት ወይንም ሊያምን የሚገባውን ነገር ከማመን ይልቅ ተፋልሶ የሆኑ እሳቤዎችን ወይንም የተዛቡ ምልከታዎችን ለማስተናገድ የሚገደድበት ሁኔታ ይፈጠራል እና እነዛ እሳቤዎች የፈጠሯቸውን ተጽዕኖች የፈጠሯቸውን የተወዛገበ እይታዎች ነው መምህር በጽሁፋቸው ውስጥ ያስቀመጡት። ሃይማኖት ደግሞ ሃይማኖት ነው ራሱን ችሎ። በተለይ ወደኛ ወደ ክርስትና ስናመጣው ወደ ኦርቶዶክስ ስናመጣው ከሰዎች ፍልስፍና የመነጨ ሳይሆን እግዚአብሔር የገለጠው አስቀድሞ በመጻሕፍት አስቀድሞ በፍጥረት በኋላም በመጻሕፍት በኋላ ደግሞ በታላቁ መገለጥ ቅዱስ ጳውሎስ እንዳለው በጌታችን በኢየሱስ ክርስቶስ የተገለጠ እውነት ነው፣ እምነት ነው፣ ሕይወት ነው እና አሁን ትግሉ ወይንም ግብግቡ ያ በእግዚአብሔር የተገለጠ እውነትን ኮምፕሊትሊ ዲኮንስትራክት ማድረግ እና ሰዎች ከተለያየ ስጋዊ በተለይ ለስጋ ካዘነበለ ወይንም ምድራዊ ፍላጎትና ጥቅምን ለማሳካት ከሚመነጭ እሳቤ ሌላ ክርስትና የሚመስል ክርስትና ያልሆነ ማለት ነው። ክርስትና የሚመስል ግን ክርስቲያናዊ እሳቤዎች ወይንም ምልከታዎች የሌለ መላምታዊ ነገሮችን ነው ለማናገር። የአዲሱ ዓለም ክርስትና ምንድን ነው ሲባል ይሄ ነገር ከዩኤን ከአይኤምኤፍ እና ዓለም ላይ ካሉ ትልቅ ኦርጋናይዜሽኖች ጋር ይገናኛል። ትልቁ የኒው ኤጅ ሙቭመንትና የስበት ሕግ መሰረታዊ ነገሩ የተደራጁ ሃይማኖትን ወይም እምነትን ማጥፋት የሚል ነው። ሁለት አይነት ኮንሰፕት አለ። ሞኖቴይዝም እና ፖሊቴይዝም የሚባል ኮንሰፕት አለ። ሞኖቴይዝም በአንድ አምላክ ማመን የሚል ነው። ሞኖቴስቲክ ሪሊጅንስ የሚባሉት 3 ናቸው። 1 ክርስትና፣ 2 የአይሁድ እምነት፣ 3 የእስልምና እምነት ናቸው። እነዚህ ሞኖቴስቲክ 3 ሜጀር ሪሊጅንስ ይባላሉ። ኒው ኤጅ ሙቭመንት እና ሎ ኦፍ አትራክሽን እነዚህ 3ቱን በሚችለው አቅም በትልቅ መድፍ ማፍረስ አለበት። ዓላማው እሱ ነው። ፖሊቴይዝም ቅድም ሲነገር እንደነበረው ሁሉም ልክ ነው፣ ሁሉም አምላክ ነው ወደሚል ብዙ አማልክት ነው። እርግጥ ፖሊ ማለት መኒ ነው። ቴይዝም ቴዎስ ጋድ ነው፣ ሁሉም ነገር አምላክ ነው የሚል ነው። ፖሊቴይዝም ዓለም በተለያየ ሃይማኖታዊ ይዘት ባለ ፍልስፍናዊ አስተሳሰብ እየተመራ ያለ መሆኑን ይገልጻል። ዋናው ትልቁ መልእክት እሱ ነው። ሃይማኖት በጣም ሊፈርስም አይችል። in the history of Christianity there are a number of attempts philosophical attempts ነበሩ፣ ግን እነዛ ሐሳቢዎች እየወደቁ ፍልስፍናዊ ሐሳቢዎች እየቀሩ ሃይማኖት ግን እየጸና በዘመናት ተጉዟል for the last 2000 years ማለት ይቻላል። ስለዚህ ያለው አማራጭ ሃይማኖቱን እንደያዙ ግን ሃይማኖታዊ በሚመስል መልክ ስጋዊ ወይንም ቁሳዊ የሆኑ ፍልስፍናዎችን አካቶ ማስገባቱ ነው። ይሄ ደግሞ በጣም አደገኛ አፕሮች ነው። የያዝን እየመሰለን የሚያስጥል ማለት ነው። ወይንም እያመንን ከእምነት እንድንወጣ የሚያደርገን በሃይማኖት አውድ ውስጥ ያለን እየመሰለን ግን የእምነት ሐሳቢዎችን መጣል ወይንም መልቀቅ ማለት ነው። ይሄ በጣም ትኩረት የሚፈልግ ዘመናችን በተለይ በእንዲህ አይነት ሐሳቢዎች የተማረከ ስለሆነ እነዛን ፍልስፍናዊ ሐሳቢዎች በእርግጥ ያላቸው ይዘት ሃይማኖት አለመሆኑን እንደውም ፒውርሊ ማቴሪያሊስቲክ የሆነ ወይንም ቁሳዊ አፕሮች ያለው መሆኑን በተለይ በዚህ የስበት ሕግ በሚለው ላይ ያስቀመጡት ክሊር በሆነ ቋንቋ የቁሳዊነት ሐሳቤ ያለው መሆኑን ቁሳዊነት ሃይማኖታዊነት ሊሆን አይችልም። በምንም መለኪያ በምንም መስፈርት ቁሳዊነት ያስፈልጋል። ቁሳዊያናን መብላት መጠጣት አለብን። ግን ሃይማኖታዊ ሊሆን ግን በምንም ታምር አይችልም። ምክንያቱም ሃይማኖታዊነት ከመለኮታዊ ከአምላካዊ ኃይል ጋር መዋሃድ ይፈልጋል። በተለይ ወደ ኦርቶዶክስ እናመጣው ደግሞ አምላክ ሰው ሆነ ሰው አምላክ ሆነ ስለምንል የአምላክን አኗኗር ወይንም እግዚአብሔራዊ ማንነትን ሱታፌ አምላክን ይዞ መገኘት ይፈልጋል። ስለዚህ በዛ ልክ የምንረዳውን ክርስትና ቁሳዊነት ውስጥ መግለጽ ማስቀመጥ አይቻልም። ስለዚህ የስበት ሕግ በግልጽ የሚናገረው ቁሳዊ ፍላጎቶቻችን ወይንም ደግሞ በሀብት 8 ነገሮች፣ አንደኛ አዲስ፣ ሁለተኛ ዓለም፣ ሶስተኛ ክርስትና፣ አራተኛ ስበት፣ አምስተኛ ሕግ፣ ስድስተኛ ዘመን፣ ሰባተኛ እንቅስቃሴ፣ 8ኛ እሳቤ። በጣም ጥልቅ ነገር ነው።
ያንን መሬት አውርዶ መጻፍ ነው የምፈልገውና ይህን መጽሐፍ ለመጻፍ ያሰብኩት የዛሬ 2 ዓመት ነው። በዛ ሰዓት የ1 ሰዓት ስለ ሎ ኦፍ አትራክሽን የሰጠሁት ገለጻ ነበረ። ጽፌ የጨረስኩት የዛሬ ዓመት ነው። ከዛ በኋላ በማረም በዚህ በመጽሐፍ መልክ በማዘጋጀት ደግሞ ጊዜ ወስዶ አሁን በጃፋር የማሳተሚያ ድርጅት ሙሉ በሙሉ አሳታሚ ሆኖ ያሳተመው ጃፋር ነው። ከ7 ኮሚቴ አበልጅ አጥቼ በቆሎ ሸታተው ከረሙ ልጆች ያለ የኮሚቴ ልጆች በቆሎ ሲግጡ የአብራኬ ክፋዮች ቀሩ እንዳፈጠጡ ነው የሚለው። መስከረም በአበባው ሰርግ በጭብጨባው። በመስከረም የሚጋገር እህል በሸንጎ የሚናገር ጉብል ይስጥህ ነው ምርቃቱ ራሱ። አዲስ አበቦች ዘንድሮ በቆሎ አንዱን 40 ብር ሸመትንና የልጆቻችን የበቆሎ ሸጥ ጥያቄ አስታገስን። እኛም እግረ መንገዳችንን ቀመስ አድርገን እንዳንበላባቸው አይ የዘንድሮ በቆሎ እንደ ድሮ አይጣፈጥም ብለን አሽሟጠጥን። የመጨረሻውና የአሁኑ ዘመን የሚለው በተለይ አሁን ያለንበት ዘመን ማለት ነው። ኦፍ ኮርስ ትላንትና የመጣንባቸው መንገዶች ዛሬ ላለንበቱ የራሳቸው የሆነ ግብአት አላቸው፣ አስተዋጽኦ አላቸው። ሁሉም ግን ተሰባስበው ግን ዛሬ ላይ ያደርሰውናል እና ዛሬ ከነዚህ ሐሳቢዎች ጋር በተያያዘ የወደቅንበት ወይንም የገባንበት ወይንም እየገጠመን ያለው ፈተና ምንድነው የሚለውን የሚያሳዩ ጥቂት ነገሮችን። የመጀመሪያው ግሎባላይዜሽን ሌላኛው ስሙ የአንዱ ዓለም ስርዓት ወይንም ደግሞ የአዲሱ ዓለም ስርዓት ዋን ወርልድ ሲስተም ኦር ዋን ኒው ወርልድ ኦርደር እንደሆነ ይገልጽና በአስተዳደር፣ በግዛት፣ በመሸጥ፣ በኢኮኖሚ ገበያ፣ በጠቅላላ ኢኮኖሚ፣ በባህልና በመሳሰሉት ጉዳዮች ዓለምን የመቀየር እሳቤ ሲሆን በእምነትና በሃይማኖት በኩል ደግሞ እግዚአብሔር የለሽ ህብረተሰብንና ሀገርን መፍጠር ነው። ፓንቴይዝም፣ ፓኔንቴይዝም፣ ዲኢዝም፣ ጃይኒዝም እነዚህ በዚህ ሀሳብ ውስጥ ናቸው፣ ፖሊቴስቲክ ናቸው። ለምሳሌ በአሜሪካ ነገር ሜሪላንድ ትልቅ የኢስተርን ተምፕል አለ። እግዚአብሔሮች አሉ እዛ ላይ አምላኮች 330 ሚሊዮን በላይ። በኒው ኤጅ ሙቭመንት ሎ ኦፍ አትራክሽን አንዱ መገለጫዎች ከሆኑት መካከል ለምሳሌ ሜዲቴሽን፣ ቪዥዋላይዜሽን፣ ማኒፌስቴሽን ማለት ነው። የፊዚካል ኮሎናይዜሽን ምናልባት ኢትዮጵያ ውስጥ አልሰራም። በሰብጀክቲቭሊ ግን ባስተምሮ በእሳቤ ከክርስትና እምነት የሚነቅሉ በተለይ በአስተዳደር፣ በግዛት፣ በኢኮኖሚ፣ በባህልና በመሳሰሉት ሁሉ ይልቁንም ደግሞ በእምነትና በሃይማኖት እግዚአብሔር የለሽ ማህበረሰብን እና ሀገርን መፍጠር ነው። እንግዲህ ተመልከቷቸው፣ የምንተነፍሳቸውን አየሮች፣ የምንሄድባቸውን፣ የምንውልባቸውን አውዶች፣ ሚዲያዎቹ የሚያስተጋቧቸውን ነገሮች፣ ከኋላ የመጣንበትን በሁሉም አቅጣጫ ዛሬ የደረስንበትን ነባራዊ ሁኔታ ተመልከቱት። ይሄ ነገር እውን የሆነበት ሪያሊቲ ላይ ነው አሁን ያለ ነው። እግዚአብሔር አልባ የሆነ እግዚአብሔርን ከእይታ ያወጣ አውድ ውስጥ እንድንገባ ማለት ነው። ቴዎሎጂካሊ ስፒኪንግ እግዚአብሔርን የሰው ልጅንና ስነ ፍጥረትን ሶስቱን ያላካተተ ምንም አይነት ኢንተርምስ ኦፍ ገቨርናንስ፣ ኢንተርምስ ኦፍ ኢኮኖሚ፣ ኢንተርምስ ኦፍ ሶሾ ካልቸራል ሪያሊቲ፣ ኢንተርምስ ኦፍ ኢንቫይሮንመንት፣ ሌጋል አስፔክት ብንመለከት ፎላሲ ነው ወይንም አደጋ ነው። ያለ እግዚአብሔር ምንም ማድረግ ስለማንችል ማለት ነው። ሰው ነው ሃይማኖት ያለው አይደል? ስለዚህ ከምንትኑ ሰብ ካልተነሳን ይሄ አሁኑ ጋር እንደው እንዳንደክም ብዬ ነው። በዚያ መጽሐፍ ውስጥ ሰውነት በሳይንስ፣ ሰውነት በፍልስፍና፣ ሰውነት በሃይማኖት እንዴት እንደሚገለጽ በተውኔትና በትምኒት መልክ በተራራ በተከፋፈለ መደብ ያስቀመጣቸውን የየመድቡ ተወካዮች ሲያነጋግር መምህር ዘበነ ወይም እንዲናገሩ ሲያደርግ እኔ ሳልታይ ኋላቸው ነበርኩኝ። እንዳልኳችሁ በሶስት ክፍል ከፍሏቸው ፈላስፎቹ ምን ይላሉ፣ ሳይንቲስቶቹ ምን ይላሉ፣ የሃይማኖቱ ሰዎች ደግሞ ምን ይላሉ የሚለውን ነበር የሰራው። ከሳይንቲስቶቹ እነ ሲግመንድ ፍሩድ እነ ዳርዊን አሉ። ከፈላስፎቹ እነ ሶክራተስ እነ ጄምስ አለን እነ ኮንፊሽየስ እነ ፍሪድሪክ ኒሽ እነ
ማን ነው አንደኛው ሬኔ ዴካርት ስለ ሰው ያላቸው አመለካከት እያዋዛ ሲነግረኝ ሰው ማለት በሳይንስ በፍልስፍናና በሃይማኖት እንዴት ሆኖ እንደሚታሰብ ገርሞኝም አስደስቶኝም ነበር እውነት ለመናገር ማለት ነው። ዛሬም ድረስ ሰዎቹን አስባቸዋለሁ እንዲህ እየበረርኩ ሄድኩኝ ምናምን ነው የሚለውና እኔም አብሬ በር ነበር ያን ጊዜ። በኋላ ነው ወደ መሬት የተመለስኩት። ከተለያዩና በርካታ መጽሐፍት ውስጥ ከተገኙ ረቂቅና ጠሊቅ ፍሬ ሐሳቦች ለኛ ለአንባቢ በሚሆን በማይጎረብጥ መልኩ ሳይበዛ ሳይንዛዛ እጅግም ሳያጥር አንዳንዴ ባልተለመዱ ቃላት በቅንፍ እንድናውቅ ይመስለኛል እየቀመመ ማቅረቡ። ሜዲቴሽን ውስጥ ደግሞ ዮጋ ብሶ ዮጋ ያደርጋሉ። እዚህ ኒው ኤጅ ሙቭመንት ውስጥ አንዱ ትልቁ ነገር ዮጋ ምንድነው? ቃሉ ምንድነው? ከየት የመጣ ነው? ብሶ አያውቅም። ክርስቲያኖች ሁሉ ያለ ያደርጉ ይሞክራሉ። ዮጋ ማለት በእንግሊዘኛ ኢኩቫለንት ወርዱ ዩኒየን ማለት ነው። በሌላ አማርኛው የሚያጣምድ ቀንበር እንደማለት ነው ዮጋ። አንድ ሰው ዮጋ ሲጀምር ከማን ጋር ነው የሚገናኘው? ሰዎች ስለ ሰልፍ ኢምፓወርመንት ሰልፍ ዲኒያል ወደሚለው ወደ ሃየር ሰልፍ ወደሚለው ደረጃ ለመድረስ ነው። እነዛ ደግሞ ራሳቸውን የቻሉ ስቴፖች አሉት። ወደ ኒርቫና ደረጃ ለመድረስ ኒው ኤጅ ሙቭመንት የጀመረው ኒው ኤጅ እንደምንለው አዲስ ስለሆነ የኢስተርን ፊሎሶፊን ወይም ሃይማኖታዊ የሚሆኑ ነገሮችን ከአሜሪካ ኢስተርን ሚስቲሲዝም ከዌስተርን ኤሶትሪዝም ጋር ማዋሃድ ነው። ቃሎቹ ከበድ ሊሉ ይችላሉ። ለምሳሌ አንድ ሰው ዮጋ ሲጀምር ከማን ጋር ነው የሚገናኘው? በእምነቱ የተቀመጠ ነው። አንድ መንፈስ ይመጣል። ዩኒየን ነው ዮጋ፣ መጣመድ ነው። ልክ ዮጋውን ሲጀምር አንድ መንፈስ ከሱ ጋር የሚጣመድ አለ። ፌቨሬት ጋድ ይባላል። ኢሽታ ዲቫታ የሚባል እርኩስ መንፈስ ነው። እሱ መጥቶ ሞግዚት ይሆነዋል ይላል፣ ሜንቶር ያደርገዋል። ሰው ሲያውቅም ሳያውቅም ከዛ መንፈስ ጋር ይገናኝ። አንዳንዶች ዮጋ ዝም ብሎ አሁን ለምሳሌ አሜሪካን ሀገር ክርስቲያን ዮጋ የሚል ጀምረዋል። ዮጋ ከነ ዜኖ አሳሰብ ጀምሮ የኢስተርን ኦርቶዶክስ የኢስተርን ፊሎሶፊ ኤንሸንት ሪሊጅንስ ከሚባሉት መካከል ነው። እና እነዚህ አሳሰቦች አሉ። ኢስተርን ኦርቶዶክስን በአጋጣሚ ያነሳሁት እነሱም ያንን አይተው አንድ የፈጠሩት ነገር አለ ከዛ ጋር ሊመሳሰል የሚችል ነገር እና ዮጋ ክርስቲያን ዮጋ የሚል ስም ይሰጡታል። አሁን ትልቁ ነገር በኒው ኤጅ ሙቭመንት የሚመሩበት መጽሐፍ የለም፣ እግዚአብሔር የሚባል የለም፣ ስለ ገነት መንግስተ ሰማያት የለም። ሁሉ ነገር ያለው እዚህ ላይ ነው። ስለዚህ አንድ ሰው ዮጋ ሲጀምር ሜንቶር የሚያደርገው ኢሽታ ዲቫታ የሚባል መንፈስ ይመጣና ይቀናጀዋል፣ ይዋሃደዋል። እነዚህ ኮንሰፕቶች የኒው ኤጅ ሙቭመንት የሎ ኦፍ አትራክሽን ኮንሰፕቶች ትልቁ ነገር ምንድነው? ሰልፍ ሪያላይዜሽን እና ስፒሪቹዋል ኢቮሉሽን ነው የሚባሉት። ሰልፍ ሪያላይዜሽን ራሳቸውን የሚያውቁ ይመስላቸው፣ ግን የሚመሰረተው ምን ላይ ነው? እሱ ውስጥ ነው፣ ራሱ ውስጥ ነው የሚመሰረተው። በተለይ ግሎባላይዜሽን ስርዓት፣ ወግ፣ ትውፊትና ባህል ያላቸው እምነቶች ከምድረ ገጽ መወገድ አለባቸው ብሎ ያምናል። ይልቁንም የኦርቶዶክስ እምነት ለአዲሱ ዓለም እምነት ጠንቅ ስለሆነ መጥፋት እንዳለበት እንቅስቃሴው ያምናል። we have to be so serious conscious መሆን አለብን ማለት ነው። in the age of globalization አሁን ባለንበት በዚህ ዘመን ውስጥ ባህላችንን፣ ክርስቲያናዊ ባህላችንን፣ ክርስቲያናዊ የአኗኗር ዘይቤያችንን፣ ክርስቲያናዊ አስተምሮን፣ ክርስቲያናዊ ማንነታችንን ሙሉ ለሙሉ ይህ አዲሱ ዓለም እምነት ነቅሎ ማውጣት ወይንም ደግሞ ማስወገድ እንዳለበት የሚያምን ነው። ገጽ 86 ላይ ያስቀመጡት ስፒሪቹዋል ኢቮሉሽን የምንለው ደግሞ እድገት ነው። እዚህ ላይ ዊሊያም ዌከር የሚባል መጽሐፉ ላይ ታገኙታላችሁ። ሰው እዚህ ዓለም ላይ ሲኖር 3 ደረጃዎችን ያደርሳል እዛ ደረጃ ለመድረስ። የመጀመሪያው ደረጃ በመጽሐፉ ላይ ተጽፏል። የስነ መለኮት ደረጃ፣ የሃይማኖት ደረጃ ይባላል። ሰው ሃይማኖተኛ ይሆናል። የሃይማኖት ደረጃ አንደኛው ነው። የሃይማኖት ደረጃ ይሆንና ወደ ሁለተኛው ደረጃ ይሸጋገራል ይላል። ሁለተኛው ደረጃ የሜታፊዚካል ነው ይላል። ቅድም ዶክተር መዝገቡ የገለጧቸው አስተሳሰቦች አሉ ስለ ማቀፍ፣ ዓለም አቀፍ የሚሉት ነገሮችና ቅድም አንድ ዶክተር ስለተናገሩት አቶ ባይሉ የነገረን ሜታፊዚካል ደረጃ ሁለተኛው ነው። ሜታፊዚካል ፕሉራሊዝም ይገኛል። ፕሉራሊዝም ባየኋቸው ወደ ሃይማኖቱ ስናመጣው ሁለት አይነት ፕሉራሊዝም ይኖራል። ሁለት አይነት ፕሉራሊዝም የሚባሉት አንደኛው ሶሻል ፕሉራሊዝም ነው፣ ሁለተኛው ሜታፊዚካል ፕሉራሊዝም ነው።
ሰው ዝም ብሎ ሲሰማ ብዝሃነት አንድ ላይ መኖር ሲባሉ ቃሎቹ እንደተባለው ደስ የሚሉ ይመስላሉ፣ ግን ለሀገርም አይጠቅሙም፣ ለሰው ልጅም አይጠቅሙም፣ ለማህበረሰብ አይጠቅሙም፣ ለማንም አይጠቅሙም። ስለዚህ የሚጠቅም ነገር እንድናደርግ ነው ይሄ መጽሐፍ የሚጠቁመን ወይም ደግሞ ነገሮችን ማወቅ የሚያስፈልገን። ሶሻል ፕሉራሊዝም እና ሜታፊዚካል ፕሉራሊዝም ምን ማለት ነው ለሚል ቀላል ነገር፣ ሶሻል ፕሉራሊዝም ማለት እኔ እውነት አለኝ፣ እኔ እምነቴ ትክክል ነው ብሎ ሊያምን ይችላል፣ አንድ ሰው መብቶ ነው። የሌሎችን ግን አይነካም፣ መብቶ ነው። የፈልገውን ሰው መከተል ይችላል። በነገራችን ላይ አሁን ኒው ኤጅ ሙቭመንትን የሚከተሉ ሰዎች ኢትዮጵያ ውስጥ የምፈልገው ነገር ምንድን ነው? ኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን ሃይማኖት ነው። መሸወድና መሸፈን አይቻልም፣ ሃይማኖት ነው። ነጭ አይዋሽም። እዚህ መጽሐፍ ላይ የምታገኟቸው በእያንዳንዷ ነገር ላይ ማስታወሻ የምሰጣችሁ ሄዳችሁ ያን ብታዩት ነው። ለምሳሌ ብዙ ሰው በሎ ኦፍ አትራክሽን የሚያመጣው ቃል ልንገራችሁ። ማኒፌስቴሽን 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 ዋት ዳዝ ኢት ሚን? ማኒፌስቴሽን ጎ ጉግል ማኒፌስቴሽንን ዲፊኒሽን። ብዙ ማኒፌስቴሽን መገለጥ ይላል። ወደዛ ስትገቡ ግን የሚሰጣችሁ ደረጃ ማኒፌስቴሽን ሚንስ አን ኦካልት ፌኖሜነን፣ አስማታዊ ክስተት ይለዋል። ሰላቢነት ማለት ነው ማኒፌስቴሽን። ማኒፌስቴሽን እኛ ሀገር ላይ ድሮ ሰላቢ የሚባል ነገሮች አሉ። እነዚህ መስለብ፣ የሰውን ንብረት ማምጣት ማኒፌስቴሽን ያ ነው። ኒው ኤጅ ሙቭመንት ያ ነው የሚያስተምረው። ለሲክሬት የሚባለው መጽሐፍ እሱ ነው የሚናገረው። ሶሻል ፕሉራሊዝም እኔ እምነቴ ልክ ነው፣ ሌሎችም ሰዎች በፈለጉት መንገድ ማመን ይችላሉ፣ የነሱ መብት ነው። ሜታፊዚካል ፕሉራሊዝም ግን ሰይጣንም ልክ ነው፣ እግዚአብሔርም ልክ ነው። ቅድም የተባለው እሱ የሜታፊዚካል ፕሉራሊዝም ነው። እንደ አብሪ ጥይት እያንዳንዱ ላይ ብልጭ እያደረገ ያሳየናል። በስበት ሕግ ስር ያሉት የኢዝሞች ብዛት። እኔ በግሌ ማቴሪያሊዝምን ከፊቷ ዲያሌክቲካል የምትል ፕሬፊክስ ገብታባት እድገት በህብረት ሆነን ተዋወቅን። ተዚያ የአብዮቱ ጣፍ ሆነው የነደዱ ተለብልበን የቀረነው ይኸው አለን። በኋላ ዩኒቨርሲቲ ስገባ ደግሞ የግድ ትምህርት ሆና አንደኛ ዓመት ላይ ፊሎሶፊ ዲያሌክቲካል ማቴሪያሊዝም ግዴታ ነው ተባለና ተማር። እንዴት አደርክ ብለው እንዴት አደርክ አለኝ። እግዚአብሔር ይመስገን ሊቀር ነው መሰለኝ። ፈርቷል፣ አልቀረም። ግን እንደኛ በአደባባይ እንዴት አደርክ የሚባባሉት ሰዎች እቤት ድፍት ብሎ አልጋቸው ስር ማርያም አውጨኝ እንጂ አረተይ ነው ችላልሽ ነው የሚሉት በሙሉ። እና ትልቅ ቀን ቀን የሚሸፈን ማታ ማታ የሚገለጥ የኢየሱስ ክርስቶስ ፎቶግራፍ አድርገው እዛ ስር ናቸው። ቀን ግን ኖ ማለት እኛ በራሳችን እኮ ተፈጥረን እዚህ ደረስነው ማለት። አዲሱ ክርስትና ከወንጌል ወይንም ከመጽሐፍ ቅዱስ ክርስትና በተቃራኒ ሆኖ የሚሰራ ጸረ ኢየሱስ የሆነ ግን ኢየሱስ እያለ የሚጠራ እምነት ነው። በአዲሱ እምነት መሰረት ሴቶች ቄስ፣ ጳጳስ መሆንና ግብረ ሰዶማዊነት በቤተክርስቲያን ውስጥ መፈቀድ እንዳለባቸው ይከራከራሉ። በተግባርም እየፈጸሙት ይገኛሉ። ዩኒቨርሳሊዝም የሚለው ቃልም እግዚአብሔር የሚከለክላቸውን ሕግጋት ሙሉ በሙሉ በመቀበልና ሰይጣን የሚወደውን ሁሉ በመከተል ላይ የተመሰረተ ሁለንተናዊነት ወይንም ዓለም አቀፋዊነት። እግዚአብሔር የሚያዘውን ሁሉ ይቀበላሉ፣ ሰይጣን የሚፈቅደውንም ወይንም የሚያዘውንም ሁሉ ያደርጋሉ። አንድ ሰውዬ እዚህ የሚካኤልን ንቅሳት አድርጓል በቀኙ፣ በዚህ መልአክ በዚህ ሰይጣን አድርጓል። ለምንድን ነው እንደሱ ያደረከው ብላ ጠይቀው ነው። ይሄ ደግ ሲያሰራኝ ይሄ ክፉ ሲያሰራኝ ባላንስ አደርጋለሁ። ይሄ ፍጹም አይሆን ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ሳታኒዝም፣ ሉሲፈሪዝም በዓለም ላይ እንደተንሰራፋ በሰማም ትናንት ሰይጣንን መጥላት አግላይነት ነው ሲሉ ሰማው። ራሱን ስለተከላከለ ብቻ ስሙን ማጥፋት ነውር ነው አላሉም እንደ ሰውየው? ያውን እንደ ካህን አሁን የእግዚአብሔርን ትእዛዝ አክብሩ እላለሁ ወይንም ካህናት እንላለን። የአጋንንትንም ትእዛዝ አክብሩ ብዬ ብላችሁ እንዴት ነው የሚሆነው? የትኛውን ነው የምታከብሩት? እንደዛ ነው እያለ ያለ። ይሄ ሐሳቡን ዩኒቨርሳሊዝም ነው። ይሄ አካታችነት፣ ኩላዊነት፣ ዓለም አቀፋዊነት፣ ኤክስክሉድ የምናደርገው ነገር መኖር የለበትም ባይነት ነው። ስሜቱ ደስ የሚል ይመስላል። እሳቸውን በመጽሐፉ ገልጸውታል። ግን አደገኛ ነው። እግዚአብሔርን ተከተሉ፣ ሰይጣንን ተው ነው። በቃ ቁልጭ ያለ ክርስትና ብላክ ኤንድ ዋይት ነው። ታቦትና ጣዖት ነው፣ ወይንም ብርሃንና ጨለማ ነው። ብርሃንን ስንከተል ጨለማን እንተዋለን፣ ጨለማን ስንተው ደግሞ ብርሃንን እንከተላለን ማለት ነው። የያዝነውን ለማስጣል ይዘው አብረው ይጓዙና እኛው እንድንጥለው ያደርጋሉ።
ቅዱሱን ከርኩሱ ጋር በመቀላቀል ብዥታ መፍጠርና ትርጉም ማሳጣት። ሃይማኖት የመምረጥ ነው። ራሱ በእኛ በኦርቶዶክስ እምነት ክርስቶስ ዳኛ ነው፣ በቀኝና በግራ ይቆማል ነው። ሌላ ነገር የለም። መንገዱ ወይ በጠባቡ ነው የምትሄደው ወይ በሰፊው ነው የምትሄደው። ሌላ ነገር የለውም። ሁለተኛው ደረጃ ሜታፊዚካል ደረጃ ይደርሳሉ ይላል። ይህን የኒው ኤጅ ሙቭመንትን እንቅስቃሴ ካጠኑ ሰዎች የሚነግሩ ነው። ሶስተኛው ደረጃ ስፒሪቹዋሊዝም ነው ይላል። ተመልከቱ። አንደኛ ደረጃ ሃይማኖተኛነት እንበለው ስለ መለኮት፣ ሁለተኛ ደረጃ ሜታፊዚካል፣ ሶስተኛ ደረጃ ስፒሪቹዋሊዝም። በአማርኛ ስፒሪቹዋሊዝም ምን ማለት ነው? መንፈሳዊነት። መንፈሳዊነት ደስ አይልም? መንፈሳዊነት የትኛው ነው መንፈሳዊነት ግን ሶስተኛ ደረጃ ላይ የተቀመጠው? ድንገት እግዚአብሔርን አምኖ በመንፈስ ቅዱስ መመራት እንዳይመስላችሁ። ስፒሪቹዋሊዝም ማለት ቀጥታ ሰይጣናዊነት ማለት ነው። እዚህ ላይ በዝርዝር ታወታላችሁ። መንፈሳዊነት ማለት ሰይጣናዊነት ነው። አንዱ ንግግራቸው ሞደርን የሆኑ የሚመስላቸው ሰዎች እና በዚህ ሐሳብ ያሉ ሰዎች በጣም መጠንቀቅ ያለባቸው ነገር አንዱ ምን የሚሉት አይነት ሐሳብ አላቸው። አም ስፒሪቹዋል በት ናት ሪሊጂየስ። ይሄ በጣም የተለመደ የኒው ኤጅ ሙቭመንት ንግግር ነው። እኔ የዛሬ 7-8 ዓመት 2 ልጆች አንድ ቦታ ጋር በዚህ አይነት አይዲያ ሲያወሩ አነጋግሬያቸው ነበር። ምንድነው የምትከተሉት? እንዴት ነው? እኛ መንፈሳዊ ነን ግን ሃይማኖተኛ አይደለንም። ምክንያቱም ሐሳቡ ምንድነው? የተዋቀሩ ሃይማኖቶች ወይም እምነቶች መፍረስ አለባቸው ከሚለው አስተሳሰብ ይመጣል። መንፈሳዊነት እዚህ መጽሐፍ ላይ ለምሳሌ 3-4 አይነት መንፈሳዊነት ታገኛላችሁ። እነዚህ መንፈሳዊነቶች ከሃይማኖት ውጭ ናቸው፣ ከእምነቶችም ውጭ ናቸው። ለምሳሌ ሴታኒዝም፣ 2 ሉሲፌሪያኒዝም፣ 3 ስፒሪቹዋሊዝም፣ 4 ፖዚቲቪዝም። እንደውም እዚህ ላይ የሚቀመጠው ስፒሪቹዋሊዝም ፖዚቲቪዝም ነው የሚያስቀምጠው ሰውየው። ስነ መለኮት የእምነት ደረጃ፣ የሜታፊዚካል ደረጃ፣ የፖዚቲቪቲ ደረጃ። ፖዚቲቪቲ ፖዚቲቭ የሚለውን ቃል ስታዩ ደስ የሚል ነው። ሳይኮሎጂ የምታውቁ ሰዎች ስለ ፖዚቲቭ ቲንኪንግ ታውቃላችሁ። በኒው ኤጅ ሙቭመንት ያለው ፖዚቲቭ ቲንኪንግ እና በሳይኮሎጂካል ያለው ኮንሰፕት የተለያየ ነው። ስለዚህ አሁን ሴታኒዝም ሰይጣናዊነት ነው። ሉሲፈሪኒዝም ደግሞ ሳጥናኤላዊነት ነው። ሁለቱ እምነት ተቀርጾለት ነው ያለው። በዴቪል ቸርች የሚለውን ተውት፣ ይሄ ወጥቷል በግልጽ ስለመጣ። ይሄኛውም እንደዛው ነው። ሴታኒዝም እና ሉሲፌሪኒዝም ማለት በአብዛኛው በኒው ኤጅ ሙቭመንት ሁለት ነገሮች በጣም ትኩረት ሊሰጣቸው ይችላሉ። ኢንላይትንድ መሆን፣ አዌክንድ መሆን የሚሉት ናቸው የሚደጋገሙት። እነዛ ማለት ደረጃ ለመድረስ ነው? ሉሲፈር ደረጃ ላይ መድረስ የሚል ነው። ለዚህ ነው ለአገርም አይጠቅም ለሰውም አይጠቅም ኢንዲቪጁዌቲንግ የሚሉት ኮንሰፕት አለ። አንድ ሰው ብቻውን እንዲቀር ብቻውን ይሆናል። ኢንዲቪጁዌቲንግ ነው የሚሉት። ራሳቸው ውስጥ ነው የሚገቡት፣ ወደ ራሳቸው ነው የሚመጡት። በነገራችን ላይ ብዙ ሰዎች ውጭ ሀገር ቻነልስ አሉ። እነዛን ቻነልስ ማንትራዎች ሜዲቴት እያደረጉ ይሄዱባቸዋል። መጨረሻ ላይ ኒርቫና ደረጃ ይደርሳሉ። አብዛኛው ሰው በተለይ ከዌስተርኑ ሐሳብ ሲቀላቀልበት ራሱን ያጠፋል እዛ ደረጃ ሲደርስ። ከ2 ዓመት በፊት ነው የአዲሱ ዘመን የሃይማኖታዊ አስተምህሮትና የመንግስት መዋቅር በሚል ርዕስ ዶክተር ኤርሲዶና ኢንጂነር ጌታሁን ሄራሞ አንድ አፍታ ከተባለ ሚዲያ ጋር ባደረጉት ቃለ ምልልስ በሚገባን ቋንቋ ብትን አድርገው አደጋውን ጭምር አስተምረውን መክረውንም ነበር። የሚሰማ የለም ወይም የሚሰማው አናሳ ነው። በኦርቶዶክስ ቤተክርስቲያንም በፕሮቴስታንት እምነትም ሃይማኖትና ሀብትን ወይም ገንዘብን የመቀላቀል ስሜትና ድርጊት ከቀድሞ በጎላ መልኩ እየታየ ነውና ምዕራፍ 5ን በጥሞና ማንበብ ነገሩን ለማሰላሰልም የሚያስከትለውን መዘዝ ለመረዳትም ያግዛል ብዬ አምናለሁ። ይበጃልም። ፕሉራሊዝም ነው የፖስት ሞደርኒዝም እሳቤ አንዱ ፕሉራሊዝም ነው፣ መልቲካልቸራሊዝም ነው። ወይም ደግሞ አንድ ሰው ስፔሲፊክ የሆነ አይደንቲቲ እንዲኖረው አይፈቀድም። ኢን ተርምስ ኦፍ ሪሊጅን የራሱን ማንነት ቤተሰባዊ፣ ማህበረሰባዊ ወይንም ሀገራዊ የሚባሉ ስፔሲፊካሊ እሱነቱን የሚገልጹ የአይደንቲቲ መገለጫዎች እንዲኖሩ አይፈልግም። ስለዚህ ሴታኒዝም፣ ሉሲፌሪያኒዝም፣ ፖዚቲቪዝም፣ ስፒሪቹዋሊዝም የሚባሉት ኮንሰፕቶቹ የተለያዩ ናቸው። ስፒሪቹዋሊዝም ከርኩሳን መናፍስት ጋር መገናኘት ማለት ነው። የኒው ኤጅ ሙቭመንት አንዱ ትልቁ ትምህርት ያ ነው። ስለዚህ ይሄን መጽሐፍ ስጽፈው መላከማዊ ቀሲስ ሳሙኤል የተጻፈበትን ዓላማ ሲሉ አንዱ ነገር ምንድነው? የኢትዮጵያ ልጆች ከየት እንደመጣ ነገሮቹ እንዲያዩ ነው።
ዮጋ ማድረግ ምንድነው? ከማጋ ነው የምገናኘው ማወቅ አለበት። ከዛ በኋላ ወዶ ይግባበት ነገሮቹ እንዴት እንደሆኑ እና ቅድም ያልኳችሁ የስፒሪቹዋል ኢምፓወርመንት ወይም ስፒሪቹዋል ኢቮሉሽን ሰልፍ ሪያላይዜሽን ወይም ደግሞ ሰልፍ ሃየር የሚባሉ ደረጃዎች ራስን ወደ አምላክ መውሰድ ነው። ሰማይ ላይ አምላክ የለም። ሰማይ ላይ አምላክ የለም። አንተ ራስን አምላክ መተው። ለምሳሌ the secret እሱ የሚነግራችሁ በጠቅላላ ምንድነው? በአረፍተ ነገር መሃል ዩ ብሎ አንተንም ያመጣ ከሆነ ዩ በካፒታል ሌተር ነች። ስለ ዩኒቨርስ የሚጽፍ ከሆነ በመሃል ላይ እንኳን ቢያመጣ ዩኒቨርስ ዩ በካፒታል ሌተር ነች። ዩኒቨርስ ግንኙነት በነገራችን ላይ ጸሎት አለ። በሴታኒዝም የሚቀርበው በሉሲፈሪዝም የሚቀርበው ጸሎት እዚህ መጽሐፉ ላይ አስቀምጬላችኋለሁ። እንድታውቁ ማወቅ አለባችሁ። ጠዋት የሚቀርበው ለሴጣን፣ ቀን የሚቀርበው ለሴጣን፣ ማታ የሚቀርበው ይሄ በኒው ኤጅ ሙቭመንት ውስጥ ነው። ብዙ ሰው የሚመስለው ፍልስፍና ሊመስለው ይችላል፣ አይደለም። ሳይኮሎጂ ሊመስለው ይችላል፣ አይደለም። መንፈሳዊነት በእግዚአብሔርን የማመን ወይም በሰዎች በትልቅ እምነቶች እንደሚያምኑት አይነት አይደለም። እነዚህ ራሳቸውን የቻሏቸው እድገት አለው። ለምሳሌ ብዙ ሰዎች ለዚህ የሚጠቅሱት ስካንዲኔቪያን ካንትሪስ ነው። የዚህ ኒው ኤጅ ሙቭመንት አራማጆች ኢትዮጵያ ውስጥም ስካንዲኔቪያን ካንትሪስ ምን አይነት ሀገሮች ነበሩ በፊት? ጥናታቸው ማየት አሁን ምን አይነት ሀገሮች ናቸው? ወደ ደረጃ ደርሰዋል? አውሮፓ ውስጥ ለምሳሌ እምነት እግዚአብሔር የሚያምን ሰው በፐርሰንት ቁጥሩን ልታሳነሱት ትችላላችሁ። በጣም የሚያሳዝነው ለምሳሌ ዩኒቨርስን ተኩበት ይላል። ክርስቲያን ከሆንክ እግዚአብሔር ብለህ ልተካ ትችላለህ፣ ኢየሱስ ብለህ ልተካ ትችላለህ። እስላም ከሆንክ አላህ ብለህ ልተካ ትችላለህ ይላል። ብቻ አንዱን ተካበት የሚል አላቸው። አሁን አንዳንድ ሰው ምን ይመስላል? ክርስቲያን ሆኖ ዮጋ ማድረግ ወይም ማኒፌስት ማድረግ ወይም ቪዥዋላይዝ ማድረግ እነዚህ ነገሮች ከማጋ ነው ቪዥዋላይዝ ማድረገው ከእግዚአብሔር ጋር ነው ብሎ ያስባል። በፍጹም ይሄን አያዝም። ሌላ ቀርቶ አንድ ሰው የጻፈው መጽሐፍ አርምሞ የሚለውን ሜዲቴሽን የሚለውን አርምሞ ብሎታል። ሰማይና ምድር ናቸው አርምሞና ሜዲቴሽን። አርምሞ ማለት የግዕዝ ቃል ነው። አርምሞ ማለት ዝም ማለት ነው፣ ሜዲቴሽን አይደለም። ሰው ሜዲቴት በሚያደርግበት ሰዓት ምንድነው ሜዲቴት የሚያደርገው? ከማጋ ነው የሚገናኘው የሚለው ነገር እነዛ ነገሮች ሁሉ በዚህ ውስጥ በዝርዝር የምታዩቸው ናቸው። ከእግዚአብሔር ጋር ኒው ኤጅ ሙቭመንት አንዳችም ግንኙነት የለውም። ስለዚህ ምንድነው የሚባለው? የፕሮቲን ሶሳይቲ ይባላል። ወይንም ደግሞ ይሄ የተበጣጠቀ የተበታተነ ማለት ነው። ፕሮቲን አይታችሁ ከሆነ ባዮሎጂካሊ የመበጣጠስ ጠባይ ያለው እውነተኛ የሚባል አንድም እምነት የለም ባይ ነው ከመጽሐፋቸው። ስለዚህ ከእግዚአብሔር ጋር ለዘላለም ለመኖር አንድ መንገድ ወይንም አንድ ሃይማኖት የለም። ሁሉም ሃይማኖቶች ወደ እግዚአብሔር ያደርሳሉ። ሁሉም ሃይማኖቶች ልክ ናቸው። ይሄ በጣም አደገኛ ነው። በዓለም ላይ ያሉ እምነቶች ሁሉ ልክ ናቸው፣ ወደ እግዚአብሔር ያደርሳሉ። ሰዎች ራሳቸውን ብቻ ከማየት ወደ እውነታ ማዕከላዊነት ወይንም from self centeredness to reality centeredness ትራንስፎርም ያደርጋሉ፣ ይለወጣሉ። ልብ አድርጉ። አሁን እንደ ክርስትና እኛም የከፈትናቸው ቀዳዳዎች አሉ። something wrongly understand ያደረግነው ይሄ ኤክስክሉሲቭ እና ኢንክሉሲቭ የሚባለው ነገር ማለት ነው። አካታችነት ወይንም አቃፊነት የምንለው አቃፊነት በጣም አሳማኝ ነው። ሁሉንም ማቀፍ አለብን። ማንንም ኤክስክሉድ ማድረግ የለብንም። በማንኛውም በእምነቱ፣ በባህሉ፣ በአኗኗር ዘይቤው፣ በኤትኒኩ፣ በኢንዲቪዥዋል አይደንቲቲው ኤክስክሉሲቪዝም በፍጹም እያንዳንዱ ኤክስክሉሲቪዝም ቴሮሪዝም ነው እንደውም የሚባለው አይደል? እያንዳንዱ አግላይነት ሽብርተኝነት ነው ይሄ የሚባለው። ይሄ ክርስቲያናዊም አስተምሮም አይደለም። እኛ በኦርቶዶክስ አስተምሮ ኦርቶዶክሳዊ እምነታችንን እንጠብቃለን፣ ግን ከሁሉም ጋር መኖር እንችላለን። እግዚአብሔር የሌለበት ገንዘብና ሀብት ድሃን መጸየፍ የሚሉ ሁለት ከባድ ርዕሶች አስቀምጦ ይመክረናል። በተለይ ይሄ የስበት ሕግ ምንድነው? ሀብት ነው እኮ መኪና ስጠኝ ነው፣ ቤት ስጠኝ ነው፣ ሹመት ስጠኝ ነው። ሁሉ አመክሩ ወዘሰና ያጽንዑ ነው። ሁሉንም ሞክሩት፣ የሚበጀውንና መልካሙን አጥብቃችሁ ያዙ ነው እኔ የገባኝ። ግን የኛ እንደዛ አይደለም። ብዙ ጊዜ እኛ የኛን እምነት ሰዎች ሲቀበሉ ወንድማችን የቅርባችን፣ የኛ እምነት ካልተቀበሉ ደግሞ ጠላታችን ወይንም አግላይነት ወይንም የሆነ ፌቨሪዝም ነገር ተፈጥሯል። እሱ ለእንዲህ አይነት እሳቤ ለሚያስተናግዱ ሰዎች በር ከፍቷል። ልብ አድርጉ። ይሄ ሚስ አንደርስታንዲንግ ኦፍ ኦርቶዶክሲ ማለት ነው። ኦርቶዶክሲ አግላይነት የላትም። በእምነት የምታቀርበው የምታርቀው የላትም። ፕሉራሊዝም ወይንም ብዝሃነት ሁሉም እምነቶች ትክክለኛ ናቸው ማለቱ ሁሉም እምነቶች ውሸት ናቸው፣ በሰው የተመሰረቱ ናቸው ማለት እንደሆነ ያመለክታሉ። እዩት። ፕሉራሊዝም
ፖዚቲቭ ይመስላል። ኢንክሉሲቪዝም የስ የምንቀበለው ነው። ግን ኢንክሉሲቪዝምን ስንቀበል ሁሉም ሃይማኖቶች ልክ ናቸው ማለትን ስለሚያመጣ ይሄ ደግሞ የራሱ የሆነ ደግሞ ተግዳሮት እና ሃይማኖት ውሸት ነው። እንደገናም ደግሞ በሰው የተመሰረተ ነው። እኛ ጋር ኢትዮጵያ ውስጥ እኮ ነው ሃይማኖት እግዚአብሔር የገለጠው ነው የምንለው እንጂ እንደ ዌስተርን ካልቸር ሂውማን ፋብሪኬትድ ነው የሚሉት፣ ካልቸር ነው የሚሉት። ካልቸር ውስጥ ነው ካቴጎራይዝ የሚያደርጉት። ካልቸራል ስተዲስ የሚያጠኑ ተማሪዎች እዛ ውስጥ ነው ሃይማኖትን የሚያጠኑት። ሃይማኖት ካልቸር አይደለም። በተለይ አይዶን ስለሌላው መናገር አንችልም። አይዶን ነው when it comes to the Ethiopian Orthodox ተዋህዶ ቸርች ግን divine revealed truth መለኮት የገለጠው እውነት the secret የሚለው መጽሐፍ መጨረሻ ላይ አንድ ነገር ያስቀምጣቸዋል። ዩኒቨርስን አገኘህ ማለት በግልጽ እኮ ነው የተቀመጠው። እንዳልኳችሁ ነጮቹ ምንም ችግር የለባቸውም፣ ያስቀምጡልሃል ቀብተው በጣም ደስ በሚሉ ቋንቋዎች ስለሚያስቀምጡት ነው። መጨረሻ ላይ ምን ይላል? ዩኒቨርስን አገኘህ ማለት ጅኒን አገኘህ ነው ይላል። ቀጥታ ከነጥቅሷ አስቀምጬዋለሁ። ያ ጅኒ ሁሉን ነገር ያደርግልሃል። ጅኒ ማለት ታውቃላችሁ አይደል? ሸይጣን ማለት ነው። ስለዚህ እምነቱ ዝም ብሎ ፍልስፍና አይደለም፣ ሳይኮሎጂ የስነ ልቦና አይነት ትምህርት አይደለም። በዛ ውስጥ ያሉት ነገሮችና በእምነቱ ውስጥ ያሉት እጅግ በጣም የሚለያዩ ነገሮች ናቸው። ስለዚህ አንዱ ሐሳብ ዩኒቨርስን አገኘህ ማለት ጅኒን አገኘህ ማለት ነው ይልና becoming one with the universe ይላል። becoming one ሜዲቴት ሲያደርግና ዮጋ ሲያደርግ ማኒፌስት ሲያደርግ ከዩኒቨርስ ጋር ራሱን ያገናኛል ነው። ከዩኒቨርስ ጋር ራሱን የሚያገናኝበት ቫይብሬት የሚደረጉ ነገሮች አሉ። ፍሪኩዌንሲውን ማች ማድረግ ያስፈልጋል ይላል። ይሄን ተጠቅሞ 100 ዓመት የኖረ ሰው የለም በነገራችን ላይ። ሁሉም ወደ አፈር ይገባል። ሰው አያስተውልም። ለጊዜው ነገር ብቻ ነው የሚመለከተው። ሜዲቴት አድርጎ ይሄን ሐሳብ ተጠቅሞ ወዴት ነው የሄደው ሰው? ምንም ትርጉም የሌለው ነገር ነው። ከዛ ይልቅ ይሄን መጽሐፍ የምጽፍበት አንዱ ዓላማ የኢትዮጵያ ልጆች በስራ እንዲያምኑ ነው። ከስራ ከትንሽ ነገር ጀምሮ ሰርተው ትልቅ ደረጃ መድረስ አለባቸው። እግዚአብሔርን ደግሞ ማመን አለባቸው። በነገራችን ላይ ለኦርቶዶክሱ ብቻ ሳይሆን ማንም በዚህ ጉዳይ ላይ ማወቅ ለሚፈልግ ሰው ሁሉ ትልቅ ግንዛቤ ይሰጠዋል ብዬ አስባለሁ። becoming one with the universe ወይም ደግሞ ዲቫይን ኢነርጂ ላይ ይደርሳል ሰውየው ይላል። ዲቫይን ኢነርጂ ላይ ይደርሳል። ስለዚህ በዚህ እምነት ውስጥ ወሳኝ ነገሮች ምንድናቸው? ኢስተርን ሜዲቴሽን፣ ዌስተርን ኤሶቴሪክ ኮንሰፕት፣ ዮጋ፣ ክሪስታልስ እነዚህ እንፈውስባቸዋለን የሚሉት ነገሮች ናቸው። ጥንቁልና ሶርሰሪ፣ ዊችክራፍት እነዚህ ሁሉ በኒው ኤጅ ሙቭመንት ውስጥ ያሉ ናቸው። ኢነርጂ ሂሊንግ በዚህ እምነት ውስጥ ያሉ የእምነቱ ፕራክቲሶች ናቸው፣ መገለጫዎች ናቸው። የጀመረው አንዱ አሁን ለምሳሌ የኢነርጂ ሂሊንግ የኒው ኤጅ ሙቭመንት ዋናው አንዱ ሰው ፊንሃስ ኩምቢ ይባላል። አሜሪካ ውስጥ አገር የነበረ ስልክ ሰሪ ነው። እጅግ በጣም የታወቀ ጠንቋይ ነው። ኒው ኤጅ ሙቭመንት ነው የጀመረው። ልጁ ምን ይላል? የኔ አባት እኮ ይላል እግዚአብሔርን ተጠቅሞ አይደለም፣ የመላእክት ተራዳኢነት አያስፈልጉትም፣ ሌላም አያስፈልገውም፣ የራሱ የሆነ መንፈስ አለው። የኔ አባት በዛ ነበር የሚፈውሰው ብሎ ጽፏል። እሱ እዛው ላይ ታገኙታላችሁ። ስለዚህ አንድ ሰው ወደ ሰማይ እንዳያይ ከእግዚአብሔር ጋር እንዳይገናኝ የሚያደርጉ ሲሆኑ ሌላው አንዱ ሐሳባቸው ኮንተምፕሌቲቭ ሚስቲሲዝም የሚባል ነው። ይሄ ሚስቲሲዝም እኛ የምናውቀው ሚስቲሲዝም መንፈሳዊነት ወይም ደግሞ ይሄ ሄርሜቲክ የሆነ ላይፍ ወይም ደግሞ ባህታውያን የምንላቸው ታራሚ የምንላቸው ዝጉሃን የምንላቸው እነሱ ምክንያቱም በጾምና በጸሎት ነው። በኒው ኤጅ ሙቭመንት ጾምና ጸሎት የለም። ዝም ብዬ እፈውሳለሁ የሚል ነው። ቅድም ያነሳ ነው ማቴሪያሊዝም፣ ኮንሱሜሪዝም ከላይ ሐሳቦች አሉት። እነዚህ ሐሳቦች ከየት እንደመጡ ከየትኛው ተጨምቆ እንደመጣ ከሁሉም ይወስዳል። አንዱ ትልቁ ነገራቸው ምንድነው? ከሁሉም እምነት ውሰዱ ነው። መስራቾቹ ትልቅ ቢዝነስ ነው ለነሱ። ወዲያው ደግሞ የሚያደርጉት ምንድነው? የስልጠና ትምህርት ቤት ይከፍታሉ። አንዱ ትልቁ ነገራቸው የመጀመሪያ እርምጃቸው የስልጠና ትምህርት ቤት ይወስዳሉ። የስልጠና ትምህርት ቤት ይጀምሩና ከህፃን ጀምሮ ነው መጽሐፎቻቸውን ይሸጡ። አሁን አሜሪካ ያሉ ሰዎች ለምሳሌ ዛሬ ሰው ተሰበሰበ፣ እነሱ ስልጠና ሰጡ፣ ወደ ቢሮ ያስገቡና የእያንዳንዱ ሰው ታሪክ ይጠይቁታል። ከዛ በኋላ በሚቀጥለው መጽሐፉን ይወጣል። የ33 ሰው ወይ 40 ሰው በዚህ እምነት ውስጥ የነበሩ በኒው ኤጅ ሙቭመንት ውስጥ የነበሩ ሰዎች በሎ ኦፍ አትራክሽን ይሰሩ የነበሩ ሰዎች ለምሳሌ በጣም የታወቀች አንድ ሴት አለች በነ ኦፕራ
ዊንፍሪ ላይ በሲኤንኤን ላይ ገለጻ ሰጥ ነበር። ዛሬ እያለቀሰች እባካችሁ ውጡ እኔ ከወጣሁበት ነው የምትለው። ምክንያቱም አንድ ሰው በዚህ እምነቱ ሲገባ ከአንድ መንፈስ ጋር ይገናኛል። ለምሳሌ የኒው ኤጅ ሙቭመንት ስልጣና እየሰጠ ወይም እንደዚህ እየተናገረ ድንገት ጸጥ ሊል ይችላል። አንድ መንፈስ መጥቶ ይዋሃደዋል፣ ጸጥ ሊል ይችላል። ሰውም ጸጥ ነው የሚለው። እግዚአብሔርን ማስጣል ትልቁ ነገር ነው። አሁን ቅድም እንኳን ደረስክ የሚለው አነጋገር በኒው ኤጅ ሙቭመንት ለምሳሌ አሁን እኔ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ ብላችሁ መልሳችሁ ምንድነው? መልሳችሁ? በኒው ኤጅ ሙቭመንት እንደሱ አይደለም። እንዴት ናችሁ ብላችሁ ማግኒፊሸንት ነው የምትሉት። ድገሙ እንዴት ናችሁ ስላችሁ እኔ ድንቅ ነኝ ነው የምትሉት። እኔ ድንቅ ነኝ ያለው ማነው? ሉሲፈር ነው። ተመልከቱ። እኔ ውብ ነኝ ያለው ማነው? ሉሲፈር ነው። ቀጥታ እሱ ነው እምነቱ መጨረሻም የሚወስደው ወደዛ ነው። የመጨረሻው ደረጃ እሱ ነው። ማግኒፊሸንት፣ እኔ ድንቅ ነኝ፣ እኔ እንደዚህ ነኝ። እና በሲክሬት መጽሐፍ ሲክሬት በተባለው መጽሐፍ ላይ ስታዩት ዩ በካፒታል ሌተር እሱ ለእግዚአብሔር ነው የሚሰጠው። አንተ እግዚአብሔር ነህ፣ ውሰደው ነው በቃ። ዲቫይን ኤነርጂ የለም እዛ ላይ። አንተ ነህ እግዚአብሔር፣ አንቺ ነሽ እግዚአብሔር። እንደው ምን ይላል መሰላችሁ? ዩ አር ጋድ ኢን ኤ ፍሌሽ፣ ዩ አር ስፒሪት ኢን ኤ ፍሌሽ ነው የሚለው መጽሐፉ ላይ ስታዩት። ዩ የሚለው ቃል በካፒታል ነው። ዩኒቨርስ በካፒታል ነው። ስለዚህ ቢካሚንግ ዋን ዊዝ ዩኒቨርስ የሚለው አሳሰብ ምን ማለት ነው? ዩኒቨርስ መጨረሻ ዩኒቨርስ ብለው አንድ ቦታ ብቻ ነው የምትነግርህ። ዩኒቨርስ ማለት ጂኒ ነው። ዩኒቨርስን አገኘ ማለት ጂኒን አገኘ ማለት ነው። ጂኒ ደግሞ ሁሉን ይሰጥሃል፣ ይስብልሃል፣ ይጎትትልሃል የሚል አስተሳሰብ ነው የምትመለከቱት። በሃይማኖት የበለጸገችው ኦርቶዶክስ ትወርድና ከፍቅሪዝም እኩል ጋር ልትቀመጥ ነው ማለት ነው። የትላንትና ብቅ ካለው ጋር ማለት ነው። ከሂንዱይዝም ጋራ ከሌላም እምነት ጋራ ከካልቸራሊ ፋብሪኬትድ ከዚህ አኒሚስቲክ ዋርሺፕ ከምንላቸው ጋራ ሁሉ እኩል ሊቀመጥ ነው ማለት ነው። አንድ ሰው በእነሱ እምነት ውስጥ ምን ይሆናል? ዲቫይን ስፓርክ ይሆናል። ዲቫይን ስፓርክ ይሆናል። እንደገና ደግሞ ኢነር ኮኔክሽን ቱ ዘ ዩኒቨርስ ይሆናል። አሁን ያልኳችሁ ራሱ ምን ይሆናል? ይለወጣል። ስፓርክ ነው የሚሆነው። ለምሳሌ አንዱ ኢየሱስ ነው ትላለች ሲክሬት የሚለው መጽሐፍ ላይ። ኢየሱስ ማለት እኮ እንዴት አይነት ቢሊዮነር እንደነበረ፣ እንዴት ተንደላቆ እንደኖረ፣ እንዴት ሰው ይሄን እያነበበ በዚህ አስተሳሰብ ውስጥ ይመጣል? ሲክሬት እኮ ነው ሎ ኦፍ አትራክሽን። አብርሃም፣ ይስሐቅ፣ ያዕቆብ እነ ሙሴ እኮ እንዴት አይነት ሚሊዮነሮች ነበሩ። ስለዚህ አንተም እንደዛ መሆን ትችላለህ ይለዋል። በነገራችን ላይ በኒው ኤጅ ሙቭመንት ኢየሱስ ከተወለደ በኋላ ትንሽ እንዳደገ ኢንዲያ ሄዶ ሎ ኦፍ አትራክሽን ኒው ኤጅ ሙቭመንትን አጠናና መጥቶ ታምር መስራት ጀመረ ነው የሚለው። በቡዲዝም ሂንዱይዝም ውስጥ ኢየሱስን ይከቱታል። አይሁን የሚባሉ አሉ። ግኖስቲሲዝም የሚባል ሰከንድ ሴንቸሪ ላይ ያለ የጥንቁልና እምነት ነበረ። ብዙ መጽሐፎችን ጽፏል። ወንጌልን ሁሉ ዜሮ ለማድረግ በወንጌላውያን ስም መጽሐፍ የጻፈ ነው። ግኖስቲሲዝም ይባላል። ስኬፕቲካል ነው፣ ዳውቲንግ ነው፣ መጠራጠር ነው። ግን አብዛኛው ምን ያደርጋሉ? ሰይጣንና እግዚአብሔራዊ ሐሳቦችን አንድ ላይ ለማጣመር ይሞክራሉ። ከዚህ የተነሳ ቅድምም እንደተነገረው የኒው ኤጅ ሙቭመንት ትልቁ ሐሳብ ምንድነው? እግዚአብሔርና ሰይጣንን መያዝ ትችላለህ ይልና በላይ ያለ ግን እግዚአብሔር የሚባል የለም የሚል እሳቤ ያለው ነው። ስለዚህ እዚህ ውስጥ የምታዩቸው ቃሎች በአብዛኛው የምታገኟቸው ማኒፌስቴሽን፣ ቪዥዋላይዜሽን፣ ሜዲቴሽን፣ ቫይብሬሽን፣ ፍሪኩዌንሲ እነዚህ የሚሉት ቃላት ሁሉ መጀመሪያ ከምታገኙት የዲክሽነሪ ገለጻ ዝቅ እያላችሁ ተመልከቷቸው። ምን እንደሆኑ እነሱ ይነግሯቸዋል። ለምሳሌ ማኒፌስቴሽን፣ ሜዲቴሽን እንደገለጹት ማኒፌስቴሽን፣ ሜዲቴሽን ቀጥታ ምን ማለት ነው? ገንዘብን ማየት ማለት ነው። ቀደም ተብሎ ሀብትን ማየት ነው። ቃየን እግዚአብሔር የቃየንን መስዋዕት ነቀፈ፣ ቃየንን ግን አከበረው። ይሄ በጣም ብዙዎቻችን የምንወርቅበት መስዋዕቱን ነቀፈው፣ ግን ቃየንን ግን ማንም እንዳይገለው አከበረው፣ ምልክትም አደረገለት። እኛ የሰዎችን ሐሳብ እንተችና ስብናቸውን ጭምር እንጨፈልቃለን። ወይንም ሰዎች ሐሳባቸው ሲተችባቸው ስብናቸው እንደተጨፈለቀ ይሰማቸዋል። የስበት ሕግ በሚለው ላይ ምንነት፣ አደገኛነት፣ የውሸት ሳይንስ ስለመሆኑ ያልተፈጸመ ግብ ሁሉ የሰው ልጅ ተጠያቂ እንደሚሆን የሚገልጽ ሐሳብ ያስቀምጡና በተለይ በዘፈቀደ የሚሰበሰብ መረጃ ጀርባ ትርጉም አለ። ምን ማለት ነው? ዝም ብሎ በዘፈቀደ የሚሰበሰብ መረጃ ጀርባ አንድ ሚኒንግ አለ፣ አንድ ትርጉም አለ ብሎ ማሰብ አይ ቲንክ እብደት ነው። አትራክሽኑ ነው። አትራክሽኑ ምንድነው? ፖዚቲቭ ቶትስ አትራክት ፖዚቲቭ አውትካም፣ ኔጌቲቭ ቶትስ አትራክት ኔጌቲቭ
outcomes ፖዚቲቭ ከሆነ ሁሉ ጊዜ የምትጎትተው ፖዚቲቭ ነገር ማምጣት ይችላል። ኔጌቲቭም ከጎተትክ ኔጌቲቭ ስለሚመጣ በህጉ መሰረት ምንድነው ኔጌቲቭ ቶት እንዳታስብ። ለምሳሌ የታመመ ሰው ሄደህ እንዳትጠይቅ። በሲክሬት እና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። ስለዚህ አንዱ መልእክቱ ድሃን የመጸየፍ የሚለው ነጥብም ከዛ የተነሳ ነው። ምክንያቱም ድሃን ስታየው ድህነት ነው ወደ ራስ የምትጎትተው። ለምሳሌ በፍጹም ድሃነኛ አትልም። ለምሳሌ በኒው ኤጅ ሙቭመንት አዳራሽ ውስጥ ሄደህ እናንተ ድሃ ናቸው ብትላቸው ሙሉ በሙሉ የሚቃወሙ ኖ ነው የሚሉት። እኛ ድሃ አይደለም ሀብታም ነው የሚሉት። ምክንያቱም ቪዥዋላይዝ አድርገዋል። ወይም የንግድ ባንክ ያለው ገንዘብ የነሱ ነው፣ ወይም በወጋገን ያለው የነሱ ነው፣ በዘመን ያለው የነሱ ነው። ሊጎትቱት ይችላሉ፣ ሊስቡት ይችላሉ። በውጭው ዓለም ድብብቆሽ የለም። ኢትዮጵያ ውስጥ ግን ያየሁት የድብብቆሽ ነገሮች አይቻለሁ። አነቃቂ ተናጋሪዎች የሚባሉ ካሉ እነዚህ ሰዎች እና የኒው ኤጅ ሙቭመንት መጽሐፍ የጻፈ ማን ሰው አይቻለሁ አርመሞ በሚል ከሜዲቴሽን ጋር አይገናኝም። ሜዲቴሽን የስቶይሲዝም ኮንሰፕትም ሊሆን ይችላል። ከኢስተርኑ ስናወጣው ወደ ግሪክ ክላሲክ ስንመጣ ስቶይሲዝም ነው። ስቶይሲዝሞች ማውራት ብዙ አይወዱም፣ ጸጥ ያሉ ነገሮች ናቸው። እና ለምሳሌ ማርከስ አውሬሊየስ የሮማን ኤምፐረር የነበረ ከሮማ ኤምፐረሮች በጣም የታወቀ ሜዲቴሽንስ በሚል የጻፈው መጀመሪያ እሱ ነው። ማርከስ አውሬሊየስ ይባላል። መጽሐፉን ጉግል ልታርጉ ትችላላችሁ። ክርስቲያኖችን ደግሞ አንገታቸውን በሰይፍ እያሳረደ ላምበሳ እየጣለ ሲገድል ነበር ሰው ነው። ግን ሜዲቴሽንስ ብሎ ዛሬ የስቶይሲዝም ኮንሰፕቶች ማርከስ አውሬሊየስ በጣም የሚጠቀስ ነው አሜሪካ ውስጥ። ብዙ ጊዜ የኛ ችግር ምንድነው? ወደ ኋላ ዞር ብለን አናይም። ሰው ሲናገር እዚች ጋር ብቻ የተናገረውን ነገር ነው የምናየው። ስለዚህ ገብቶ ነገሮችን መመርመርና ነገሮችን ማየት ወሳኝ ነገር ነው። ከፊናስ ኩምቢ በመቀጠል ከሲክሬት ከሚባለው መጽሐፍ በፊት the secret doctrine በሚል ኮንሰፕት የጻፈች ሄሌና ብላቪትስኪ የምትባል የታወቀች ጠንቋይ አለች። የኒው ኤጅ ሙቭመንት አንዷ እናት እሷ ነች። ሄሌና ብላቪትስኪ ትባላለች። የሎ ኦፍ አትራክሽን ትልቁ ከሚባሉ ሰዎች ውስጥ አንዷ እሷ ነች። እሷ የሚስጥሩ ቀኖን ህግ ዶግማ በሚል ጽፈዋለች። ሮንዳ በርን ደግሞ ሚስጥሩ በሚል የጻፈችው ማለት ነው። በዛ ላይ የጻፈችው ሌሎችም ፊክሽኖች በዚህ መልክ እንዲወጡ ይደረጋሉ። ለምሳሌ ዴቪንቺ ኮድ ዳን ብራውን የጻፈው ዴቪንቺ ኮድ ላይ የጥንት አስተሳሰቦች የፍሪማሰን እነዚህ የሚባሉ ኮንሰፕቶች እንዲገቡ ይደረጋል። አሁን ዘመኑ ክፉ ነው። ኢየሱስ ክርስቶስ ከነ ቤተሰቦቹ የኖረው ፈረንሳይ ሀገር ነው የሚለው እሱ። ዋናው ነገር ይሄ ነው። በነገራችን ላይ ስለ ጉግል ሆም ሲሪ የሚባሉ እንትሮች አሉ አይደል? አፖች የሚሰሩ ጉግል ሆም እንደተሰራ ምንም ነገር ኢንፎርሜሽን ልጠይቁ ትችላላችሁ። ለምሳሌ ሶቅራጥስ ማን ነው ብትሉት ከናመተ ምህረቱ ሶቅራጥስ ይነግራችኋል። ፕሌቶ ብትሉት ይነግራችኋል። ማንንም መጠየቅ ትችላላችሁ፣ ይነግራችኋል። ልክ አሁን እንደ አለው ኤአይ አሰራር ማለት ያ ነው። ኤአይ ነው እሱም ሲጀምር ጂሰስ ኢዝ ኤ ፊክሽናል ካራክተር ነው የሚለው፣ ልቦለዳዊ ፊገር ነው የሚላችሁ። አሰራሩ በጣም አደገኛ ነው። ዓለምን ማወቅ ነው። እነዚህን መስመሮች የአዲሱ ዓለም ክርስትናና የስበት ህግ ብሎ በዘርፍ ምን ማለት እንደሆኑ፣ እንዴት እንደሚተረጎሙ፣ እንዴት ሊፈጠሩ እንደቻሉ ከነፈጣሪዎቻቸውና ዓላማቸው ጭምር ፍሬ ሐሳቦቹን በሚገባን ቋንቋ በምዕራፍ ሰድሮልናል። ከመጽሐፉ ጋር ይገናኛል አይገናኝም ወይ ብሎ አቶ ባይሉ የተናገረው አለ። ስለ ሴቶች ፌሚኒዝም እዚህ ውስጥ አስቀምጫለሁ። 3 አይነት ፌሚኒዝሞችን ኤግዛምፕል አድርጌላችኋለሁ። ዌስተርን ፌሚኒዝም ወይም ዋይት ፌሚኒዝም፣ አፍሪካን አሜሪካን ፌሚኒዝም እና አፍሪካን ፌሚኒዝምስ በሚል አስቀምጫለሁ። የፌሚኒዝም ኮንሰፕት ብዙ ሰዎች አሁን ድንገት እንደምትሰሙት አይደለም። ለምሳሌ ዋና የፊልም ሰሪዎችን ወይም ዘፋኞችን ለዚህ አይዲያ ያመጧቸውና የሴት መብት እንከራከራለን። የሴት መብት እኔ ስለምን እንደማልከራከረው ቅድም እንደተባለው እኮ ለምን እንደማልከራከረው እኔ በዓለም ላይ በታሪክ ታላላቅ ስራን የሰሩ ጠቢባን ስራዎቻቸውን ያሳኩት በስበት ህግ እንደሆነ ይገልጽና ከዚያም አልፎ ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁንና የስበት ህግ ተጠቃሚ እንደሆነ ተጠቃሚ የምትለዋቺ ዩቲሊቲ ኢን ዘ ሴንስ ኦፍ ኮንሱመሪዝም ወይንም ይሄ ከማቴሪያል አስፔክት ያለውን ማለት ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ ቅዱሳን በሙሉ በስበት ህግ
እንደ ተንደላቀቀ ህይወት ይመሩ እንደነበረ እዛ ደረጃ ላይ እንደደረሱ በተለይ ደግሞ ኮስሚክ ቢንግ የሚባል ላይ መድረስ እንደሚቻል ኦምኒፖተንት እንደሚሆኑ ጥበብ እንደሆኑ ፈጣሪ እንደሆኑ ራሳቸው አልቲሜት ሚኒንጉ በጣም አደገኛ ነው። ምድራዊ ስጋዊ ፍላጎቶቻችሁን ካሳካችሁ ጥበብ ናችሁ እናንተ ራሳችሁ ማለት ነው። እናንተ ራሳችሁ ዲቫይን ቢንግ ናችሁ። እናንተ ራሳችሁ ፈጣሪ ናችሁ። እናንተ ራሳችሁ ኮስሚክ ሃይ ሌቭል ኦፍ ማንነት ላይ ደርሳችኋል ብሎ ማለት ይሄ ዲሲፕቲቭ ነው። ሊያደርስ የማይችልን ነገር ያደርሳል ብሎ ማስተማርና የሰዎችን ይሄ ሲምፓታይዝ እንዲያደርጉ ወይንም እውን የማይሆን ዓለም ውስጥ እንዲዋኙ ማድረግ ትልቅ የማታለል እሳቤ ነው። ይሄንን በደንብ አድርገው ያስቀምጡና የስበት ህግና የሰባቱ ሰዎች ባህሪያት ብለው ስነ ምግባራዊ አፕሮቾችን በደንብ አድርገው ያስቀምጣሉ። በተለይ ባህሪየ ኤሳው፣ ባህሪየ በለዓም፣ ባህሪየ አካን፣ ባህሪየ ገያዝ፣ ይሁዳ፣ ሲሞን እነዚህ በስነ ምግባር ቋንቋ ብንመለከታቸው የሃይማኖት ሰዎች የሚመስሉ እግዚአብሔርን የሚያመልኩ የሚያገለግሉ የሚመስሉ ግን ከግብር ከእውነተኛ ከንጹህ የእምነት ህይወት የወጡ መለየት ነው። ፌሚኒዝምስ ግን ምንድነው ከውስጡ ያለው ስትሉት ለምሳሌ የዩሮፒያን ፌሚኒዝም ወይም የዋይት ፌሚኒዝም የሚባለው አንታይ ፓትሪያርካል ሊሆን ይችላል። አልፎ ተርፎም አንታይ ሜን ሊሆን ይችላል። የአፍሪካን አሜሪካን ደግሞ ለየት ይላል። ወደ እምነቱ ሲገቡ እንደውም ውማኒስት ይሉታል። ውማኒስት የሚለው ቃል ገና አዲስ ነው። ውማኒስት ቴዎሎጂ ይባላል። እነሱ ደግሞ ደብል እና ትሪፕል ኦፕረስድ ነን ነው የሚሉት። ስለዚህ ወደ ውስጥ ግን የሚመጣው ምንድነው? መለየት ነው። ለምሳሌ በቅርብ የተጻፈ አሜሪካ ውስጥ በመጽሐፍ ቅዱስ ደረጃ የጾታን ነገር በጠቅላላ አውጥቶታል። ጀንደርና ሴክስ ራሱን የቻለ አሜሪካ ውስጥ ትርጉም አለው ለብቻው። ወደፊት በአንዳንድ ትምህርት ቤቶች ሊጀመር ይችላል። ህፃናት ጾታ አይጠየቁም። ቤተሰብ ልጁን ወንድና ሴት ማለት አይችልም፣ ያስቀጣል በህግ። እነዚህ ናቸው አሁን እየመጡ ያሉት። የተጀመረዋል። ልጅህን ወንድና ሴት ነህ አትልም። አፍሪካን ፌሚኒዝምስ ፕሉራል ነው። ፌሚኒዝምስ ኤስ ይጨምራል፣ ከሌሎቹ ይለያል። ሲንጉላር አይደለም። የነሱ ምንድነው? አፍሪካ ኢዝ ቬሪ ዳይቨርስ። ስለዚህ ኮንሰፕታችንም ዳይቨርስ ነው ያሉ። አሁን እዚህ ሀገር ያለው ሰው ግን አይገባውም። ግን ከዓለም ሂደት ደግሞ ልንወጣ አንችልም። ራስን የማዳን ጉዳይ ብቻ ነው፣ የማወቅ ጉዳይ ነው፣ አውቆ የመከተል ጉዳይ ነው እንጂ ዓለማችን በዚህ ነው የምትሄደው። ይሄ ሲስተም ነው። አዲሱ እምነት የመጨረሻው ግብ እንዳልኳችሁ ወደ ሉሲፈር ደረጃ ደርሶ ኢንላይትንድ መሆንና አዌክንድ መሆን ነው የሚል ነው። ለማንኛውም የጠቀመን እኛ እግዚአብሔር አይደለም፣ ራቁታችን መሆናችንን አልነገረንም። የጠቀመን ሴጣን ነው የሚሉ ደግሞ በሌላ በኩል አሉ። ራቁታችን መሆናችንን እኮ የነገረን ራሱ ሴጣን ነው፣ እግዚአብሔር አልነገረንም። አሁን ቴዎሶፊካል ሶሳይቲ ማለት የመጨረሻ ደረጃው ምን መሆን ማለት ነው? ራስን እግዚአብሔር ማድረግ የሚል ኮንሰፕት ነው። ኒው ኤጅ ሙቭመንት አንዱ የተወሰደበት ከዛ ነው። ሌላው እዚህ ሀገር እንኳን የለም፣ ድንገት ወደፊት ሊጀምር ይችላል። አሜሪካን ሀገርና አውሮፓ ውስጥ ያሉ ፈርስት ይር ካሌጅ ውስጥ የሚመጡ ነገሮች አሉ። እዚህ ሀገር ይኑር አይኑር አላቅም፣ አሁን ያለውን ነገር ስለማላቅ ነው። እነዚህም የፍራተርኒቲስ እና የሶሮሪቲስ ግሩፖች ናቸው። ይኑሩ አይኑሩ አላቅም፣ ወንድማማችና እህታማችነት የሚባሉ እነዚህ አሜሪካ ውስጥ ይወስዷቸዋል። ለቤተሰብ አይታዘዙም። የዚህ ድርጅት ናቸው። ሲገቡ ይመላሉ። ቤተሰብ የሚለውን አይሰማም። ለምሳሌ ከህፃናት ጀምሮ ሊያስለጡ ይችላሉ። ህፃናቱን ቤት ውስጥ ብታመጧቸው እናንተ ጸሎት ብታደርጉ ከእናንተ ጋር አያደርጉም፣ ልጆቻችሁ አያደርጉም። ምክንያቱም የዚህ ኮንሰፕት ተጠቂ ከሆኑ። ለምሳሌ ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን ልጆቻችሁ ወደዛ ሄደው ስልጠና ከተሰጠ ልክ ውጭ ሀገር እንዳለ ኢትዮጵያ ውስጥም እንደዚሁ ስልጠናን ጀምር ከተባለ እስከ ላይ ድረስ ማሰልጠን ይፈልጋሉ። እስከ መንግስት ባለስልጣን ድረስ ስልጠና መስጠት ነው የሚፈልጉት። ስልጠና ሰጥተው እነሱ ስልጠና ሰጪዎቹ መጽሐፋቸው ይሸጣል። ከሁሉም እምነት የጀመሩት ነው። አንድ መጽሐፍ ሲያወጣ ክርስቲያኑም ይገዛል፣ እስላሙም ይገዛል፣ ቡዳውም ይገዛል፣ ሂንዱም ይገዛል። ዳር ሚሊዮነር እነሱ ለራሳቸው። ግን እውነቱ የሚመጣላቸው ደግሞ ልቦናቸው ወደ እውነት የሚመጣ ሰዎች ግን እንዴ ምንድነው የምናደርገው ይላሉ። በነገራችን ላይ የኒው ኤጅ ሙቭመንት መጽሐፎች፣ የዊች ክራፍት መጽሐፍቶች፣ የሶርሰሪ መጽሐፎች እነዚህ የኒው ኤጅ ሙቭመንት የሎ ኦፍ አትራክሽን አሜሪካን ሀገር ድንገት ያላችሁ ሰዎች ካላችሁ ሄዳችሁ መጽሐፍት የሚሸጡበት ሸልፍ ላይ ብታዩ መጽሐፎቹ ከፊሎሶፊ፣ ከሳይኮሎጂ፣ ከሳይንስ ጋር አይቀመጡም። ለብቻ ሰልፍ ኢምፓወርመንት ተብሎ ከሳይኮሎጂ ማረም ለብቻቸው የዊች ክራፍት የጥንቁልና መጽሐፍት የኒው ኤጅ ሙቭመንት የሎ ኦፍ አትራክሽን ለብቻ ነው የሚቀመጡት። ይህን ወደፊት ይቀይሩታል፣ እንዲደበላለቅ ያደርጉታል። ምክንያቱም ቀስ እያለ
በዚህ መልክ ነው የሚሄደው። ላጠቃለው የመጽሐፉ ማጠቃለያ ዋና መልእክት ሁለት ነው። እኔ እንዳገኘሁት ስታነቡም እንድታስተውሏቸው የምፈልገው አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘመኑን እንዲዋጁ ተበልተን እያለቅን እኛ በማናምንባቸው እሳቤዎች አይምሯችን ተገዝቶ በአካል የኦርቶዶክስ እምነት ተከታይ ነን አስቀዳሽ ነን፣ ግን ኢን ተርምስ ኦፍ ቶት ኢን ተርምስ ኦፍ ካልቸር ዌይ ኦፍ ሊቪንግ ግን ተሰርቀን የተወሰድን ስለሆንን ዘመኑን እንድንዋጅ በእነዚህ ሃይማኖታዊ ይዘት ባላቸው ፍልስፍናዊ እሳቤዎች ሰለባ እንዳይሆኑ የቤተ ክርስቲያን ከፍተኛ ትምህርት ተቋማት ኦርቶዶክሳዊ ክርስትናን ለማጽናትና ምዕመናንን በበረቱ ለመጠበቅ እነዚህን አስተምሮችና አመለካከቶች እየመረመሩ የቅዱሳት መጻሕፍትንና የአባቶቻችንን የሊቃውንት ትምህርትን እያገናዘቡ ተገቢውን ምላሽ እንግዲህ መምህር እነዚህ ናቸው ዓለም ላይ የናኙ ያሉ እሳቤዎች ብለው ካሳዩን እያንዳንዱን እየለቀሙ ከኦርቶዶክሳዊ አስተምሮ ጋር እያፈረጡ መልስ መስጠት የቤተ ክርስቲያኗ ከፍተኛ ትምህርት ተቋማት ስራ ነው ማለት ነው። አንዱ ይሄ ነው። ሁለተኛው የኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የዓለም ብርሃን የምድር ጨው ናት። መሰረታዊ እምነቷን የአምልኮ ስርዓቷንና የአኗኗር ዘይቤዋን በሚገባው ልክ ካላስተማረችና በተግባር ካልገለጸች ዓለም በጨለማው የፍልስፍና ሐሳቤ እንደሚጠፋ የሰው ልጅ ሕይወትም ትርጉም እንደሚያጣ ግልጽ ማሳያ ነው። ጸሎት ለሰይጣን በኒው ኤጅ ሙቭመንት ውስጥ ዋና ነገር ነው። የጠዋት ጸሎት አለ፣ የቀን ጸሎት አለ፣ የማታ ጸሎት አለ። ሌላ የታወቁት ናፖሊዮን ሂል መጽሐፎች ናቸው። አስብና ሀብታሙን ምናምን እየተባሉ የተጻፉ መጽሐፎች አሉ። ተተርጉሞ አይቻቸዋለሁ። እዚህም ሀገር አሁን ዘ ሲክሬት ሁሉ ተተርጉሞ አይቻለሁ። መንገድ ላይ ዴቪንቺ ኮድ ተተርጉሞ አይቻለሁ። ዴቪንቺ ኮድ ልብ ወለዳዊ ነው። በዚህ መልክ ሳይሆን ድጋፍ ይሰጣል። በተቃራኒ ለማለት ነው የጠቀስኩት። የናፖሊዮን ሂል መጽሐፍ ግን ዘ ሎ ኦፍ ሰክሰስ፣ እንደገና ደግሞ አስብ፣ ቲንክ፣ ግሮ ሪች፣ እነዚህ መጽሐፎች ሁሉ ከነዛ ውስጥ የሚጨመሩ ናቸው። አስብና ሀብታሙን አሜሪካን ሀገር ድንገት አንድ ሰው አስብና ሀብታሙን ብትለው አስቦ የሚሰራው ስራ አለ። ኢትዮጵያ ውስጥ ግን አስበ ሀብታሙን ብትለው ቤት በኩል ነው የሚሆነው። ምን እንደሚሆነው ሌላ የሰው ገንዘብ ስቦም አይደለም፣ በስራ መለወጥና መምጣት አለበት ብዬ ይሄንን አተኩሬ ነው የማስቀምጠው። ሌላው ሀብት በሃይማኖት እንዴት ይታያል? ኦርቶዶክስ ሀብታም መሆን ይችላል አይችልም? ኦርቶዶክስ በጠቅላላ እግዚአብሔር የሚፈቅድለት ሙሉ እንዲሆን ነው በሀብት። ስለዚህ የሀብት ግን ኬት ነው የሚመጣው? ሰልበህ ጎትተህ ወይስ ጸልየህ ሰርተህ? እሱ ነው ልዩነቱ እንጂ ሀብት በሃይማኖት ምንም የሚከለከል ነገር የለውም። ዩኒቨርስን አትጠይቅ፣ እግዚአብሔርን ጠይቅ። አንዱ እሱ ነው። ለምሳሌ በኒው ኤጅ ሙቭመንት ጸሎት ለእግዚአብሔር አይቀርብም። የሚቀርበው ለማን ነው? ለዩኒቨርስ ነው። ሁዝ ዩኒቨርስ? ጂኒ። የሚቀርበው ለሰይጣን ነው እንጂ ለእግዚአብሔር ጸሎት አይቀርብም። አትመኝ፣ ቪዥዋላይዜሽን፣ ማኒፌስቴሽን። ከአስርቱ ትእዛዛት አንዱ አትመኝ ነው። አሁን ሁላችሁም በእርግጠኝነት የምትነግሩ ነገር ጥሩ ነገር መመኘት ኃጢአት ነው? ኃጢአት አይደለም። እሱን አይደለም አሁን እዚህ ጋር አትመኝ። የወንድምህን ገንዘብ አትመኝ፣ የወንድምህን ሚስት አትመኝ፣ የእህትሽን ባል አትመኝ፣ የእህትሽን ገንዘብ አትመኝ፣ የጎረቤቶችን አትመኝ ነው ትእዛዙ። ቪዥዋላይዜሽን፣ ማኒፌስቴሽን፣ ሜዲቴሽን እነዚህ ሁሉ የሚደረጉት ግን የሰው ሀብት ለመጎተት ነው። ስለዚህ ከአስርቱ ትእዛዛት አንዱን ያፈርሳል በትልቅነት። እግዚአብሔር መጀመሪያ ገና የለም። ስለዚህ ስለ ትእዛዛቱ አይደለም እግዚአብሔር የሚባለው ራሱ ስለሌለ ማለት ነው። በፊት ወዝ እንጀራን ትበላለህ፣ ሰርተህ ትበላለህ ነው። ሰልበህ ትበላለህ የሚል የሃይማኖት ትምህርትኛ የለንም። ሌሎችም እምነቶች ይሄንን ነው የሚሉት። ሰልበህ ብላ የሚል በክርስትናም ሆነ በእስልምና የለም። ጎትተህ ብላ የሚል በክርስትናም በእስልምናም የለም። ቪዥዋላይዝ አድርገህ ያኛውን አምጣ የለም፣ አይሰራም። በአብዛኛው ይሄ የተጠቁት በአውሮፓ የፕሮቴስታንት እምነት ተከታዮች ናቸው። በአሜሪካም የፕሮቴስታንት እምነት ተከታዮች ናቸው። የቅድሙ ሰውዬ ያስቀመጠው ደረጃ እሱ ነው። አንደኛ የእምነት ደረጃ ነው። ሁለተኛ ደረጃ ሜታፊዚካል ነው። ሶስተኛው የፖዚቲቪዝም ወይም ደግሞ ወደ ስፒሪቹዋሊዝም የሚመጣ ነው በሚል ነው። ስለዚህ ያኔ ስካንዲኔቪያን ካንትሪስ በጠቅላላ የፕሮቴስታንት እምነት ከፍተኛ አገሮች ናቸው። አሁን ግን ያ እምነት ብዙ ጊዜ የለም። ስለዚህ እኔ የምፈልገው ፕሮቴስታንትም ሆነ ካቶሊክም ሆነ ኦርቶዶክስም ሆነ እስላምም ሆነ ሁሉም በስራ አምኖ እምነቱ የግሉ ነው፣ ወደ እግዚአብሔር የሚሄድበት ነው። ሎ ኦፍ አትራክሽንና ኒው ኤጅ ሙቭመንት ግን ይሄ መጽሐፍ የሚቃወምበት ምክንያት ምንድነው? ሰዎችን ፍጹም ከመንፈሳዊነትና ከሰውነትም ደረጃ የሚያወጣ ነው። አብሮ መኖራችንን እሴታችንን ሁሉ የሚያፈርስ ነው። ስለዚህ ሰዎች ይህንን አውቀው ተረድተው ሊኖሩ ይገባቸዋል። በዚህ መንገድ ነው የምንሄደው።
ትልቁ የሚጠቀሙበት የመጽሐፍ ቅዱስ ቃል the secret ላይ ሆነ ማንም ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን በጣም የሚወዷት ቃል አለች። በጣም የሚወዱት ቃል ምንድነው? አንኳኳ፣ ፈልግ፣ ለምን የምትለዋ ነው። አስክ፣ ብሊቭ፣ ሪሲቭ የምትለዋ ቁልፍ የኒው ኤጅ ሙቭመንት ጥቅስ ነች። መጽሐፉ ላይ አስቀምጬላችሁ ይሄን ያለው ጌታ ነው። ያን የወሰዱት ከማቴዎስ ወንጌል ነው። አስክ ብሊፍ አለው ወይም ደግሞ ሪሲቭ አለው። አንኳኳ፣ ፈልግ፣ ለምን። አሁን በኒው ኤጅ ሙቭመንት ውስጥ አስክ ይላል። ለምን? ማንን? እግዚአብሔርን? በፍጹም። ማንን? ዩኒቨርስን። ማነው ዩኒቨርስ? ጂኒ። ተቀበል፣ ሪሲቭ አድርግ፣ ተቀበል። ከማ? ከእግዚአብሔር? በፍጹም። ከማ? ከሉሲፈር፣ ከሰይጣን ተቀበል ነው። በዚህ ነው ይህንን መጽሐፍ በዚህ መልክ ልጽፈው ያሰብኩትና ርዕሱ ላይ ሲጀምር እንደነገርኳችሁ 8 ወሳኝ ነገሮች አሉ። አዲስ ዓለም፣ ክርስትና፣ ስበት፣ ሕግ፣ ዘመን፣ እንቅስቃሴ፣ እሳቤ። እነዚህ ራሳቸው ብዙ ነገር ይነግሯቸዋል። ባጭሩ እነዚህ አስተሳሰቦች ጥንት ቢኖሩም አሁን ግን ሰፍተውና ጎልተው ስለመጡ የመጽሐፉ ዓላማ የኢትዮጵያ ልጆች ሰርተው፣ ተማሪው አጥንቶ ለፍቶ ሰርቶ፣ ገበሬው አርሶ አለስልሶ፣ ነጋዴው ነግዶ ወጥቶ ወርዶ ሁሉም ሰው በዚህ መልክ ስራን ማክበር አለበት። ለኢትዮጵያ የማይጠቅም ለሰው ልጆች አብሮ ለመኖር የማይጠቅም ቅድም የተባለውን ሁሉ ማህበራዊ ኑሯችንን ሁሉ የሚያፈርስ ዛሬ ያለንበት ላይ በትንሹ ነው የጀመረው፣ በትልቁ ግን ሌላ እየጎተተ መጥቶ መጨረሻ ግን ልጅን መስዋዕት እስከ ማረድ የሚያደርስ ክፉ ሐሳብ እንዳይመጣ ጥንቃቄ ያስፈልገዋል። በዚህ መልክ ነው መጽሐፉ የተጻፈው። ድንገት ጥያቄ ካለ የተወሰነ በዚህው 1-3 ጥያቄ ላስተናግድ እንጂ መጽሐፉን ካነበባችሁት በኋላ የምታዩት ነው የሚሆነው። 1-3 ጥያቄዎች መቀበል እችላለሁ። ጌታዬ መጨረሻ ላይ እዛ እጅን ያወጣው የአዲሱ ዓለም ክርስትናና የስበት ሕግ ይላል። የአዲሱ ዓለም ክርስትና ስንል ኢቮልቭ ያደረገ ክርስትና አለ ወይ? አዲስ ክርስትና አለ ወይ ነው ወይስ የስበት ሕጉ ነው አዲሱ? በጣም ጥሩ ነው። አዲሱ ክርስትና ስለሚል አዲስ ክርስትና አለ ወይ የሚል ጥያቄ ነው የሚጠይቀው። ቅድም እንደነገርኳችሁ ነው አዲሱ ክርስትና የሚለው አነጋገር ትንሽ የኛ ክርስትና እንዳልሆነ እንድታቁት ያስፈልጋል። የማንም ክርስትና አይደለም። የኦርቶዶክስም የካቶሊክም የፕሮቴስታንትም ክርስትና አይደለም። ቅድምም ሲናገሩ ነበር ይሄ መጽሐፍ እኔ ኦርቶዶክስ ስለሆንኩኝ ኦርቶዶክሱ ኮንሰፕት ውስጡ ይኑረው እንጂ እምነት አለኝ ለሚል ለተደራጀ ሁሉም ሰው ሊጠቀምበት ይችላል። ከዛ በኋላ ማየት የራሱ ጉዳይ ነው። ስለ አዲሱ ክርስትና እዚህ ላይ ከጀርባው ላይ ራሱ የምትመለከተው ይኖራል። ምን ይላል? የዚህ ቃል እሳቤ በተባበሩት መንግስታት የተገለጹት ዓላማዎችና ጥረቶች በመጨረሻ ወደ ፍጻሜ ይመጣሉ። አዲስ የእግዚአብሔር ቤተክርስቲያንም ይኖራል። ይሄን የሚለው የዩኤን ትልቅ ባለስልጣን ነው። መጽሐፉ ላይ ታገኙታላችሁ። አዲስ የእግዚአብሔር ቤተክርስቲያንም ይኖራል። ይህም ታላቁን የመለያየት ኑፋቄ አስወግዶ ይሄ ኦርቶዶክስ፣ ይሄ ካቶሊክ፣ ይሄ ፕሮቴስታንት፣ ይሄ እስላም፣ ይሄ ቡዳ፣ ይሄ ሂንዱይዝም፣ ይሄ ጃይኒዝም የሚከተል የሚል ነገር የለም። በእነሱ ግሎባላይዜሽን ነው እና በዩኤን ውስጥም የሚሰራበት አይዲያ ነው፣ ሲስተም ነው። ይህም ታላቁን የመለያየት ኑፋቄ አስወግዶ ከሁሉም እምነቶችና መንፈሳዊ ክፍሎች የተሰባሰበ ነው አዲሱ ክርስትና። ቅድም እንደተባለ ነው ከእግዚአብሔርም ከሰይጣንም ከፈለከው ኤኒሚዝም የሚባል እምነት አለ። ሁሉም ነገር ውስጥ አምላክ አለ ይላል። ከሱም ፓንቴይዝም ሁሉም አምላክ ነው ይላል። ከሱም ፓኔንቴይዝም በሁሉም ነገር ውስጥ አምላክ አለ። ከዛም ይወሰዳል። ኦፕራ ዊንፍሪ አንድ ንግግር ስታደርግ ሁሉም መንገዶች ወደ እግዚአብሔር ያደርሳሉ እንዳለችው ነው። የሰይጣንን መንገድ የእግዚአብሔርን መንገድ እሷ ላይ ነው ብዙ ሰዎች እንደዚህ አይነት ሰዎችም የሚቀርቡት ሰልፍ ኢምፓወርመንት በሚል ግን አይደለም። ከሁሉም መንፈሳዊ እምነትና መንፈሳዊ ክፍሎች የተሰባሰበ ነው። ይህ ትርጓሜ እንደሚያሳየን ግሎባላይዜሽን አዲስ የእግዚአብሔር ቤተክርስቲያን ኒው ቸርች ኦፍ ጋድ ተብሎ ይቋቋማል። ወደፊት ነው እንደሱ ወደፊት ጉዞህ ይሄ ነው። ሌላ ምንም አማራጭ የለም። እምነትን ጠብቆ መኖር ምንድነው? ሌላ ነገር የለውም።
ለዚህም ስራ መፋጠን ከተለያዩ እምነቶች የተውጣጡ የእምነት መሪዎች ይህን እሳቤ እየሰበኩት ይገኛሉ። በተለይ በምዕራቡ ዓለም ያሉ እምነቶች ለዚህ አስተሳሰብ ደጋፊና አራማጅ ናቸው። ስለዚህ ውጭ ሀገር በአብዛኛው አሁን ወደ ስፒሪቹዋሊዝም ተቀይሯል። ደረጃ አለ ብያለሁ። ሃይማኖተኛነት፣ ሜታፊዚካል ሁሉንም የመቀበል መጨረሻ ግን ፖዚቲቪዝም፣ ስፒሪቹዋሊዝም እና ራሱም እንደሚነግርህ እዚህ ላይ መጽሐፉ ላይ ታገኛል። ዊሊያም ዌከር የሚባል የማሰልጠኛ ትምህርት ቤት የጀመረ የሚያሰለጥኑ ሰዎችን እየጠቀሰ ሌሎች አሉና ዴቪድ ስፕሪንገር የሚባሉ ሰዎች እዛ የዚህ ዓለም አራማጁ ናቸው። አንድ ነገር ይናገራል። አዲሱን ክርስትና ከተለያዩ እምነቶችና እሳቤዎች ስንሰራው ወደድንም ጠላንም ሉሲፈር መሪያችን ነው ይላል። መሪያችን ነው ሉሲፈር ሰይጣን። ይሄ ነው እዛ ላይ ታገኙታላችሁ። ሁሉን አነግራችሁም ቀለል ባለ አማርኛ ነው ያዘጋጀሁት። እዛ በመጻፍ በማረም የረዱኝን ሁሉ እግዚአብሔር ይስጥልኝ። አጨብጭቡና አመስግኑልኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ እያን ከወዲሁ መልካም ምኞታችን እየገለጽ ኤላኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት በተለየ ሁኔታ ወደ ኢየሩሳሌም በዓለ ልደትን ምክንያት ማድረግ ጉዞ አዘጋጅተናል። የሰብአ ሰገል ምስጋና በቤተልሔም እጅግ የተለየ መርሃ ግብር እንዳለን ስናሳውቀውት በደስታ ነው። መላ እስራኤልን እንዲሁ እንጎበኛለን፣ እንሳለማለን። በጆርዳን ያሉትን ቅዱሳን መካናት እንጎበኛለን፣ እንሳለማለን። ከወዲሁ እየተመዘገባችሁ ቦታ ትይዙ ዘንድ እናሳስባለን። በተለይ የሰብአ ሰገል ምስጋና በቤተልሔም እጅግ የምንጠብቀው ልዩ መርሃ ግብር